ድህነት ከሰይጣን በላይ ክፉ ነው። ከሰይጣን በላይ ግን ሁሉም ሰው ቁርጡ ማወቅ ያለበት ባጭሩ ሀብታም የሚሆንበት መንገድ የለም። አርባ ምንጭ ላይ ቶፕ ሀብታም የሚባለው ሰው አዲስ አበባ ቢመጣ ቁጥር ውስጥም ላይ ገባ ይችላል። ለምን አርባ ምንጭ አልክ? ኢትዮጵያ እኮ በጣም ትልቅ ሀገር ናት። ትልቅነቷ በቆዳ ስፋት ብቻ አይደለም። እኔ ኢንዱስትሪ ላይ ቢዝነስን ማወቅ ምንድነው ጥቅሙ? ቢዝነስ ማን ለመሆን የመጀመሪያው ሪኳየርመንት እንደውም አሁን የምትወደው ስራ ስትሰማራ እኮ ቀስቃሽ አያስፈልግህም። እስቲ እስኪቱ ሽጥልኝ፣ አንተ እንዴት ሽጥልኝ። 5000 ብር ይዞ ቤቲንግ ሄዶ ከሚበላ ኢንቨስት ቢያደርግበት የሀብቱ ተጠቃሚ ለመሆን ሁሉ ጊዜ ከጨለምተኝነት አስተሳሰብ መውጣት መቻል አለብን። ቪዥን ግን ምንድነው? አገር ሙሉ ጨለምተኛ አይነት ነገር የሚያወራ ከሆነ አንተ ተለይተ ብርሃን መሆን አትችልም። አሁን ብዙዎቹ የራሴን ቢዝነስ ቢጀምር ይላሉ። ጀምር እስቲ። እንኳን ደህና መጣ ጌች። እንኳን ሰላም ቆየኝ ማን። ባለፈው የሰራነውን ፖድካስት ብዙ ሰዎች ተመልክተዋል። አሁን ያለንበት ኢራ ሰዎች በቢዝነስ በጣም እየተፈተኑ ነው። ነባር የቢዝነስ ሰዎችም አዲስ ለመግባት የሚፈልጉም ሰዎች እጅግ በጣም ቻሌንጅ አለ በብዙ መንገድ። እንግዲህ ቢዝነስና ቻሌንጅ አብረው የሚሄዱ ነገሮች ናቸውና ግን ጀማሪ የሆነን ሰዎች እንደናገጣለን፣ እንፈራለን። የሆነ ኪሳራ ሲመጣ ወይ ግብር ከፍ ካለብን ወይ በኮሪደር ምክንያት ፈርሶም ሊሆን ይችላል። በቃ ያ የመጨረሻና ከዚህ በኋላ ምንነሳ የማይመስለን ሰዎች እንኖራለንና እንደው ከቻሌንጁ አያይዘን የሆነ ነገር ብናወራ። ቢዝነስ ማን ለመሆን የመጀመሪያው ሪኳየርመንት እንደውም አሁን ብቻም ሳይሆን በፊትም ስትረስ የምትሸከም ሰው አይነት መሆን አለበት። ጭንቀትን ለመሸከም የተዘጋጀ ስነ ልቦና የልቦና ውቅር መገንባት መቻል አለበት። ምክንያቱም መነሻ ላይ እንዳልከው ቢዝነሱ ስትገባ ቻሌንጁ ብዙ ነው። ከየት ዳይሬክሽን እንደሚመጣብህ አታውቅም። ሪስክ ቴክ የምታደርገው አንደኛ ወይ ለማክሰር ወይ ለማትረፍ ብለህ ነው ንግድ የምትጀምረው አይደለ? ብዙ ጊዜ ግን የተለመደው ምን አይነት ነገር አለ? ሁል ጊዜ ሰው ቢዝነስ ሲጀምር የስኬታማ ሰዎችን ሞዴልነት ብቻ ነው የሚያየው። የወደቁ ሰዎችን ማንም ሰው ማየት አይፈልግም። ሁለቱንም ኤክስትሪም ማየት ያስፈልጋል። ውድቀትንም ማየት ያስፈልጋል። ደግሞ አሸንፈ ደግሞ ሰክሲድ የምታደርግበትንም ነገር ማየት ያስፈልጋል። ቢዝነስ ላይ እንደውም አንድ መጽሐፍ ቅዱስ ላይ ያለ እንትን ጥቅስ ጻድቅ 7 ይወድቃል 7 ይነሳል፣ 7 ይወድቃል 8 ይነሳል። ላይክ እንደዛ ነው። ቢዝነስ ዓለም ላይ ስገባ መውደቅ መነሳት ያለ ነው። ቻሌንጁ ከብዙ አቅጣጫ ነው ይመጣብህ። አንዳንድ ጊዜ አንተ የገባህበት ኢንዱስትሪ ብዙ ሰዎች ያሉበት ኢንዱስትሪ ሊሆን ይችላል። አሁን የፉድ ኢንዱስትሪ ላይ ሬስቶራንት ኢንዱስትሪ ላይ ብትገባ በየአካባቢው ላይ ብዙ ሬስቶራንት ሊኖር ይችላል። ኮምፒቲሽኑ የሚነሳው ከዛ ይሆንብሃል ማለት ነው። ሲቀጥል ሰራተኛ ራሱን የቻለ ቻሌንጅ ነው። ቢዝነስ ስትከፍት ብቻህን አይደለም ብዙ ጊዜ የምትሰራው። ብዙ ሰራተኛ ይኖራል በዙሪያ ካንተ ጋር አብሮ የሚሰራ ማለት ነው። ስለዚህ ያንተን ቪዥን የተረዳው ምን ያህሉ ሰራተኛ ነው የሚለው እሱ ራሱን የቻለ ቻሌንጅ ነው። ስለዚህ በአንተ ፍሎ አንተ በተነሳህበት ሞመንተም ሰው እንዲሄድልህ ትፈልጋለህ አንተ። ያ ሳይሆን ሲቀር ደግሞ ለአንተ ቻሌንጅ ይሆንብሃል ማለት ነው። እኛ ሀገር ያው የፖሊሲ መቀየር አለ፣ የግብር ጫና አለ። እነኛ ነገሮችም ራሳቸውን የቻለ ቻሌንጅ ያመጣብሃል እና ወደ ቢዝነስ ለመግባት ስታስብ ሰፊ ልብ ይፈልጋል። በደንብ ሰፊ ልብ፣ ሰፊ አእምሮ ይፈልጋል እና አገኛለሁ አጣለሁ የሚለውንም አስቦ መግባት ይጠይቃል ማለት ነው። ትርፍ ብቻ አስበህ ከገባ ስትወርቅ ለመነሳት ትቸገራለህ። እውነት ነው። አንድ ጓደኛዬ ብዙ ብር ኢንቨስት ያደረገበት የሆነ ካምፓኒ ፌል አደረገና ምን ተሰማ ስለው በጣም ማቹር ያደረገ ልጅ ነውና ሎተሪ ቆርጬ ካልደረሰኝ ለምን አልደረሰኝም ብዬ አልጮህም። ቢዝነስም ልክ እንደዛ ነው። እንዲሁም ዓለም ላይ ከሚጀመሩ ቢዝነሶች መካከል በ5 ዓመቱ 95%ዎቹ ከገበያው ይወጣሉ፣ ይከስራሉ። የሚያሸንፉት በጣም ጥቂቶቹ ናቸው። the grand scheme of things። ግን ጭንቀቱን እንዴት ነው የምንከላከለው? ሰራተኞቻችን ሲለግሙብን፣ ግብሩ ሲበዛብን፣ ደንበኛ ሲቀር፣ ባላሰብንበት መንገድ አንዳንዴ ቆሻሻ ነገሩ ምንድነው ልንገርህ። የተለመደው አኗኗር ደክሞታል? ህይወቶን በአርባ ምንጭ ደን ውስጥ ያስተካክሉ። በተፈጥሮ ትምህርት ቤት ነፃ አውጪ ጥበቦችን ይቅሰሙ። የስሜት ስብራቶን ያክማሉ። ሰላም እንደ ፏፏቴ በህይወቶ ይፈሳል። በአዲስ ወዳጅነት እንደ ጫካው ዛፎች ህይወቶ ይለመልማል። ችግሮችን የሚፈቱበትን መንገድ ይማራሉ። በአርባ ምንጩ ሪትሪት ላይ ይሳተፉ። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ ዘመዶቻችሁ ሪትሪቱን ጋብዟቸው። ህይወታቸው እንዲቃና እርዷቸው። በ0987 2090 ይደውሉ። በዚህ ተፈተነ ሳትጨርስ በዚህ ተፈተናል። በዚህ ስትል በዚህ ስትል በቃ
በላይ ትሆናለህ። ከቤት መውጣት ያስጠላል። ለምን ትላለህ? ስሜት እምሽክ ይላል። በጣም እኔ አንድ ጊዜ ኤክስፒሪየንስ ሼር ማድረግ ጥሩ ነው። ተመልካች ራሱን እዛ ውስጥ አስገብቶ እንደ እድል ስለሚሰጥ አንድ ጊዜ ሬስቶራንት ቢዝነስ ላይ የገጠመኝ ቻሌንጅ ምን መሰለህ? አዳማ የተሰብሳቢ ከተማ ናት፣ ኮንፈረንስ ሲቲ ናት። ተሰብሳቢ በብዛት ይመጣል እና የኛ ደግሞ ምግባችን በጣም ፍሬሽ ነው፣ በጣም ተወዳጅ ነው። ባማ ሬስቶራንት ተብሎ አዳማ ላይ በጣም ጥሩ ስም ያለው ሬስቶራንት ነው እና ተሰብሳቢ ሲመጣ በብዛት ነው አንድ ጊዜ እኛ ጋር እንትን የሚለውና ሲመጡ 10 ቀን ከቆዩ 10 ቀን ሙሉ እነሱን እኛ ፊድ ስናደርግ የከተማ ከስተመርም አለ። ተሰብሳቢ ሲጨመርብ ደግሞ የስራ ሎዱ በጣም ከፍተኛ ነው የሚሆነው። አንድ ቀን ማታ ላይ ነው ተሰብሳቢ የገባው ከተማው ላይ። ከዛ ያንን ኮርዲኔት የሚያደርጉት ዋና የሚባሉ ሰዎች መጥተው እኔን ኮሚኒኬት አደረጉኛል። መተናል ስብሰባ 10 ቀን ነው እዚህ የምንቆየው፣ ምሳና ራት እናንተ ጋር ነን አሉኝ። ስለዚህ ኦልሞስት 100 ምናምን ሰው ነው ገቢው። በጣም 10 ቀን ማለት ለእኛ በጣም ጥሩ ነው። ደስ ብሎኝ እነሱ ከሄዱ በኋላ ማታ ሰራተኛ ከመበተኑ በፊት ባሬስታውንም ኪችን የሚሰሩ ሼፎችንም አስተናጋጁንም ሁሉንም ሰብስቤ ከነገ ጀምሮ ለ10 ቀን የሚቆይ ተሰብሳቢ አለ። ከዛ ደግሞ በተጨማሪ የከተማው ከስተመርን በጣም ብዙ ነው፣ ብዙ ከስተመር ነው ያለን። ስለዚህ ጠዋት በጠዋት ነው፣ ማንም ሰው እንዳያረፍድ። ኤርሊ ኢን ዘ ሞርኒንግ እኔም 12 ሰዓት እዚህ በር ነኝ፣ ሁላችሁም በጠዋት ነው ብዬ ኦሪንቴሽን ሰጥቼ ተነጋግረን ተመካክረን ተለያየን። ጠዋት እኔ ባልኩበት ሰዓት ሬስቶራንቱ ስደርስ ማንም ሰው አልመጣም። አርፍደው ሊሆን ይችላል ብዬ ካሸሯ መጣለች። ከዛ በተረፈ የመጣ ሰው የለም። አርፍደው ሊሆን ይችላል ብለን ስንጠብቅ 1 ሰዓት ሆነ፣ ማንም አልመጣም። 2 ሰዓት ሆነ፣ ማንም አልመጣም። ለካ ምን አድርጓል? ሰራተኛው አድሞ ቀርቷል ማለት ነው። እንደዚህ አይነት ነገርም ይገጥመሃል። ምክንያቱም ብታውቀውማ የቢዝነስ ቻሌንጁ ብለን የተነሳንበትን ነው እኮ እና ሁሉም ሰራተኛ ነው የቀረው። እኔ ምግብ ስሰራ ወድጄ ነው የምሰራው። ምን አይነት የህይወት ፍልስፍና አለኝ? የምትሰራውን ስራ ሳታውቀው አትስራ የሚል የህይወት ፊሎሶፊ አለኝ። ስለዚህ እኔ ምግብ ቤት ሬስቶራንት ስከፍት ውስጥ ከሚሰሩት ከሼፎች ጋር ከባሬስታው ጋር በጣም ማስተር አድርጌ ነው እንትን ያልኩት ማለት ነው። ስለዚህ እኔ ያው ምግብ ስራ ላይ ፐርፌክት ነኝ፣ በደንብ ነው የምሰራው ማለት ነው። ሰራተኛ ደግሞ ይቀያየርብሃል። ያንኛው አንደኛው የሚጠቅምህ የምትሰራውን ስራ አንተ ፕሮፌሽናል መሆን የሚጠቅምህ አድቫንቴጅ ምንድነው? በተለይ ምግብ ነክ ነገር ሲሆን የምግብህ ቴስት አይቀየርም ሰራተኛ ሲቀያየርብህ ማለት ነው። እኔ ያው ሙያውን አንድም ገብቼ እንድማር ተገፋኝ ምክንያት አንደኛው የምግብ ቴስት አይቀየርም። ከስተመር ሲመጣ ባለፈው ሳምንት ተመግቦ ተመችቶት ኔክስት ሲመጣ ተመሳሳይ ነገር ማግኘት ይፈልጋል። ሰራተኛ ደግሞ ሁሉ ጊዜ ይቀያየርብሃል። ስለዚህ ስራውን ማወቅ አለብህ ማለት ነው። በዛ ሴንስ ነበረ እኔ ሙያውን የተማርኩት ማለት ነው። ከዛ ሰራተኛ ሁሉ ሲቀር አንተን ጠብቀው እንግዲህ ስብሰባ ውለው ነው የሚመጡት፣ ርቧቸው ነው የሚመጡት። አይታገስህ፣ ማንም የሚታገስ ሰው የለም። እና በጣም ነርቨስ ሆንኩኝ። በቃ አድመው ቀሩ ማለት ነው። ስልክ ብደውል ስልክ የሚያነሳ የለም። አድማ መሆኑ ገባኝ። ከዛ ካሸሯን በጣም ጥሩ ልጅ ናት፣ ቤቲ ትባላለች። እኔ 100 ሰው መመገብ ካቃተኝ እኔ ጌታቸው አይደለሁም አልኳት። ኖ ዌይ በእውነት ብቻዬን መመገብ ካቃተኝ በቃ እኔ ሰው አይደለሁም፣ እኔ ጌታቸው አይደለሁም አልኳት። ሄድኩኝ፣ የሚያስፈልገውን ነገር ሁሉ ሾፕ አደረግኩ። ማንም ሰው ቁርስ መጥቶ ቢጠይቅሽ እንግዳ ገብቶብናል ለ10 ቀን ቁርስ አናስተናግድም ብለሽ መልሽ ያልኳት። ገባሁኝ፣ ልብሴን ቀየርኩ፣ የሼፍ ልብስ ለበስኩ፣ ገባው ስፔሲፋይ አድርጌ። ምክንያቱም ሁሉም ፍላጎታቸው ማሟላት አትችልም፣ 4 ምግብ መስራት ግን አያቅተኝም ብዬ ያን አይነት ውሳኔ ወሰንኩ። ከዛ ተዘጋጀ። በተባለው ሰዓት እነሱ ከስብሰባ ሰዓታቸው ሲደርስ ግልብጥ ብለው መጡ። ገና ሲመጡ በር ላይ ቆሜ የተቀበልኳቸው። ሰራተኛ እንደዚህ አድማ አድርጎብን ቀርቷል፣ ከዚህ ይችን እናንተን እንትን በመሀል ሰራተኛ ያገኘው ኢትስ ኦኬ፣ ካላገኘውም ግን እኔ በደንብ አድርጌ ያስተናግዳቸዋለሁ አልኳቸው። ግን ምን የምትቸገሩ ነገር ምንድነው? ላይክ እንደ ዩኒቨርሲቲ መታችሁ ነው ተሰልፋችሁ ነው የምትወስዱት፣ አስተናጋጅ ስለሌለን በሚል መተው እነሱም እየተቀበሉ ጌች በቃ ከዚህ በኋላ አንተ ሰርተህ እንድታበላን ነው የምፈልገው። ቴስቱን በጣም ወደዱት፣ ተመቻቸው ማለት ነው። ይህን ያነሳውልህ ከምን አንጻር ነው? ቻሌንጁ ብዙ ነው፣ ግን ያን ቻሌንጅ ኮፕ አፕ የምታደርግበት የምትወጣበት እንትን አንደኛ የአይምሮ ዝግጅት ይፈልጋል። አሁን ያ ሁሉ ሲቀር ሰራተኛ ሲቀርብኝ ኖ በቃ ስራው ተበላሸ፣ ስለዚህ ደውዬ ልንገራቸው ብዬ ወደኋላ እንትን ባደርግ ብዙ ነገር ይበላሽብሃል። ያ የምታልፋት ቻሌንጅ ናት። ስለዚህ ቻሌንጅ ደግሞ ወደ ህይወታችን ይመጣል።
አክቹዋሊ በስራ ብቻ በቢዝነስ ብቻ እኮ አይደለም ወደ ህይወት በብዙ አቅጣጫ ቻሌንጅ ይመጣል ያ ቻሌንጅ ግን እኔ ምን ብዬ ነው ማምነው ያ ቻሌንጅ የሚመጣው አንተን ሊያጠፋ አይደለም ቻሌንጁ አንተን ፈልጎ የመጣው አንተን ፖቴንሻል ሊያወጣ ነው የሚል እምነት አለ ስለዚህ ቻሌንጅ በህይወታችን ይመጣል ሲመጣ ግን ምንድነው ማድረግ ያለብን ዲፌንድ ማድረግ ያለብን አማራጭ የለህማ the fittest will survive አይደለም የሚለው እና በእንደዛ አይነት መልክ ስታደርገው አንደኛ ሞር ብዙ መስል እያወጣ ትሄዳለህ ስፖርተኛ ለምንድነው መስላም የሚሆነው ይሰባብረዋል መስሉን ሰፈር ያደርጋል ከእንደገና ቢውልድ አፕ ያደርገዋል ከዛ ስትሮንግ የሆነ ጡንቻ ቢውልድ ያደርጋል ማለት ነው ቻሌንጅን ፌስ ባያደርግስ ዊክ ነው የሚሆነው ማለት ነው ቢዝነስ ዓለምም ላይክ እንደዛ የቢዝነስ ዓለም ደግሞ ቻሌንጁ በጣም ዳይቨርሲፋይድ ነው በጣም ብዙ ነው በጣም ብዙ ነው አንደኛ የመልካም አስተዳደር ችግር አለ ኢትዮጵያ ውስጥ ደግሞ አንድ ነው የታዘብኩት ነገር ነጋዴ ስትሆን ቢዝነስማን ስትሆን እንደ ሌባ የምትታየው ነገር አለ እሱኮ ነጋዴ ነው ማለት ስድብ ነው እኛ ሀገር አዎ ነጋዴ ናችሁ ይባላል እንደ ሌባ የምትታይበት ትሪት የምትደረግበት መንገድ እንግዲህ አንተ ስራ ስትከፍት ለአንተ ብቻ አይደለም አንድ ቢዝነስ ስታቋቁም ህዝብ ለማገልገል አገር ለማገልገል ነው የምታቋቁመው እና እይታው መቀየር አለበት አንደኛውም ቻሌንጅ እሱ ስለሆነ ማለት ነጋዴ ሌባ አይደለም ነጋዴ ሰራተኛ ነው የማንኛውም አይነት ኢኮኖሚ የማንኛውም አይነት ሀገር ኢኮኖሚ እኮ በፕራይቬት ሴክተር ላይ ዲፔንደንት ነው እንደውም ፕራይቬት ሴክተሩ ነው አብዛኛውን ኢኮኖሚ የሚያንቀሳቅሰው ስኬሉ የተለያየ ቢሆንም ሚድል ስኬል ሊሆን ይችላል ስሞል ስኬል ሊሆን ይችላል ላርጅ ስኬል ሊሆን ይችላል ኤኒ ቢዝነስ ለአንድ ሀገር ኢኮኖሚ ፋውንዴሽን ነው ስለዚህ ነጋዴ የሚታይበት መነጽር መቀየር አለበት ማለት ነው ነጋዴ ሰራተኛ ነው ሌባ አይደለም ያ ሲሆን የመልካም አስተዳደር ችግሩ ይፈታል ትሪት የምትደረግበት መንገድ ስሙዝ ይሆናል ማለት ነው ሐሳቤን አግኝተዋል ገብቶኛል ግን ሁለት ነገር እንድታወራልኝ ይፈልጋሉ የመጀመሪያው ነገር ብዙ ሲኢኦዎች ላይክ ስኬታማ ያልሆኑት ስራቸውን አያውቁት እውነት ነው ስራቸውን ማወቅ እጅግ በጣም ወሳኝ ነገር ነው ምክንያቱም at the end of the day ይሄ ካሜራ የሚቀርጸው ልጅ ጥሎ ቢሄድ እኔ ስለ ካሜራው ባቅ ቀድም አንተ ሼፉ ሆነ ጥንቅቅ አድርገህ ስራን ስላወቅከው አንድ ለኮንትሮል ይመቻል ሰራተኛ ቢሄድ ራሱ ሸሚዝን ስበጣቅልለ ገብተህ ሰርተህ ሰርቭ አድርገሃል ኤኒ ኢንዱስትሪ ላይ ቢዝነስን ማወቅ ምንድነው ጥቅሙ ማወቅ ሁለት ደግሞ ኢትዮጵያ ውስጥ እማቃቸው ሰዎች በሙሉ ኦልሞስት ሁሉም በሰራተኞቻቸው ቅጥል ይላሉ ቅጥል ከቤት አጋዣቸው ጀምሮ ገብቷል ስራ ቦታ ላይ እኔ አጠይቀኝ እማቃቸው ሰዎች በሙሉ በስራ ባልደረባቸው በቲሞቻቸው ማይቃጠሉ በጣም ሬር ናቸው እግዚአብሔር ይመስገን የተባረኩ ሰራተኞች ናቸው ያሉኝ የሚሉትና ሁለቱም ነገር እንድታወራ ፈልጋለሁ መጀመሪያ ቢዝነስን ጠንቅቆ ማወቅ ምንድነው ጥቅሙ ቢዝነስ ውስጥ ስትገባ ቪዥን ይዘህ ነው የምትገባው አይተህ ነው የምትገባው አንተ ያየኸውን እይታ ብዙ ሰዎች ላያዩት ይችላሉ አንተ ሰራተኞች ሚስት ጓደኞች ማናጀር ብለህ የቀጠርከው ሰው አንተ ያየኸውን መነሻህንና ዲስቲኔሽንህን አይተህ ነው አንድ ነገር ላይ ስትገባ የምትገባው ያንን ቪዥን አድርገህ ነው የምትገባው ያንን እይታህን ያየኸው አንተ ብቻ ነህ ስለዚህ ያንን እይታህን ከስር ያሉ ተከታዮችን ለማስረጽ ስራውን ማወቅ አለብህ መጀመሪያ at the beginning ስራውን ካላወቅከው ለነሱ ፊድ ማድረግ አትችልም እነሱን ያንተ ተከታይ ማድረግ አትችልም እነሱን መቅረጽ አትችልም የመጀመሪያው ቤኔፊት ስራ ማወቅ ተከታዮችን ለማብቃት ነው ሁለተኛ ነገር ሌቭሉን የምታውቀው አንተ ነህ ለምሳሌ ምግብ ቤት ያንተ አሁን ሬስቶራንት አለ አንተ ሬስቶራንት ላይ እንዲቀርብ የፈለከው የምግብ አይነት ኳሊቲ ይዘቱ የምታውቀው አንተ ነህ አንተ አሁን ሄልዚ ፉድ ነው ማቅረብ የምትፈልገው ጃንክ ፉድ ማቅረብ አትፈልግም ስለዚህ ሄልዚ ፉድ ከየት ነው የሚገኘው የሚለውን እንዴት ነው መቀናበር ያለበት እንዴት ነው ሚክስ መደረግ ያለበት የሚለውን የምታውቀው አንተ ነህ ቢግነርና ጀማሪ ስለሆንክ ማለት ነው ስለዚህ ያንን ማወቅ የስራህን ኳሊቲ ወይም ደግሞ የፕሮዳክትህን ወይም ደግሞ የሰርቪስህን ኳሊቲ ዲተርማይን ለማድረግ ለመወሰን ያንተ ስራውን ጠንቆ ማወቅ ትልቅ ቫልዩ አለው ይሄ ሁለተኛው ፖይንት ነው ሐሳቤን አግኝተዋል በጣም አራተኛው ብራንድ የምታደርገው አንተ ያወቅከውን ነገር ነው ብራንድ ማድረግ ከፈለክ ቢዝነስህን ወይም ደግሞ ፕሮዳክትህን አንተ ያመንክበትን ነገር ሁሉ ጊዜ ሰዎች ያመኑበትን ነገር የሚያደርጉ ሰዎች ሁሌ ስኬታማ ናቸው ስለዚህ የምታምንበት ደግሞ ስታቀው ነው የስኬት ሁሉ መጀመሪያ ደግሞ ማወቅ ነው አይደለ የስኬት ብቻም ሳይሆን የነጻነትም መጀመሪያ እኮ ዕውቀት ነው አይደለ ዕውቀት ነጻ ታወጣለች አይደለ የሚለው እውነትን ታውቃላችሁ እውነትም አርነት ያወጣችኋል
የእውነት ቤዝ ደግሞ ምንድነው የእውነት ቤዝ ደግሞ ዕውቀት ነው አይደለ የዕውቀት ቤዝ እውነት ነው አይደለ ቫይስ ቨርሳ አደረኩ ስለዚህ ያ ሲሆን ሞር ምን ያደረገ ይሆናል የምትፈልገው ስኬት ላይ መድረስ ትችላለህ ማለት ነው የምትሰራውን ስራ ስታቀው ነው ስኬታማ መሆን የምትችለው ካላወቅ ትጭበረበራለህ ካላወቅ ሰውን ማነቃቃት አትችልም ካላወቅ የቱ ጋር ኪሳራው ችግሩ የቱ ጋር እንዳለ አታውቅም ግን ልክ በቃ ብርሃኑን ታየዋለህ የቱ ቁልፍ እንደሆነ ይገባሃል የቱ ቁልፍ እንዳልሆነ ይገባሃል ኮንፊደንስ ይሰማል ሰራተኛ ነገ ጥዬ ሄዳለሁ ቢል ሂዳትልና ቀጣይ ሌላውን ሰው አሰለጥናለህ አለበለዚያ ሰራተኛ እየለመንክ ልትኖር ሁሉ ጊዜ አሽከር ሆነህ ትኖራለህ so let's talk about ስለ ሰራተኞች እናወራ በጣም እዚህ ሀገር ላይ ሁለት ኮንትሮቨርሳሪ ነገሮች አሉ የሚቃረኑ ነገሮች አሉ አንድ ሚሊየንስ ወጣቶች ስራ የለም ብለው ሲያለቅሱ ያለው ሚሊየንስ ወጣቶች obviously አንተም ታውቃለህ መጽሐፍን ብዙ ሰዎች ስለሚያነቡ በመላው ኢትዮጵያ የዞክ ስልጣና ስለምትሰጥ you know ስራ አጥቶ ነው እንዴት ስራ ላገኝ ብለው የሚለምኑ አሉ at the same times CEOዎች እና የቢዝነስ ፋውንደሮች እንዳንተ ያሉ ኢንተርፕረነሮች ደግሞ እውነት ታለንት ያለው ዲሲፕሊን ያለው በአላማ የሚነዳ ድርጅቱን አምኖበት ጠንክሮ የሚሰራ የሚነካ ለውጥ የሚያመጣ የሥራ ባልደረባ አጥተው ብዙ ድርጅቶች እየከሰሩት ያለ ብዙ ሲኢኦዎች እየታመሙት ያለ ሊትራሊ እኔ አንድ ፐርሰናል ክላይንቴ ትራውማታይዝ አድርገዋታል ሰራተኞቹ ማለት ሊትራሊ ትራውማታይዝ አድርገዋታል ልክ ባል ቦይፍሬንድ እንደሚያደርገው ትራውማታይዝ አድርገዋታልና ምንድነው የዚህ ችግር ምክንያት መፍትሄውስ ምንድነው ሌበር ማርኬቱ የኛ ሀገር እንግዲህ አሁን ሌበር ማርኬቱ የሚያቀርብልህ ሌበር ስል ፕሮፌሽናልም ሊሆን ይችላል ፕሮፌሽናል ያልሆነውንም ያካትታል በስኪልፉል የሆነውንም ስኪል የሌለውንም ያካትታል ሌበር ማርኬቱ ላይ ስትመጣ አንደኛው ችግሩ ስር የሰደደ ይመስለኛል እንደ ማህበረሰብ ችግር ያለ ይመስለኛል ሌበር ማርኬቱ ላይ ስኪልድ የሆነ በደንብ የተማረ የሰለጠነ በተሰማራበት ኤኒ ኤሪያ ማለት ነው ለምሳሌ ግንበኝነት ሊሆን ይችላል ሬስቶራንት ውስጥ ሼፍነት ሊሆን ይችላል መስተንግዶ ስራ ሊሆን ይችላል ኤኒ ሴክተር ላይ በማንኛውም ሴክተር ላይ በደንብ ስኪል የሆነ ለምን መስራት ስራውን ሲሰራ ለምን መስራት እንደፈለገ ፈልጎት ነው ወይስ አይፈልገው ነው ስራውን የመረጠው የሚለውን ነገር ዲፋይን ያላደረገ ነው ይሄን ያልኩት ከምን አንፃር መሰለ ለምሳሌ ኢትዮጵያ ውስጥ ብዙ ሰው ስራ ይፈታ ነው ያለው ስራ በመፍታቱ ምክንያት ኤኒ ጆብ ነው ለመስራት የሚሞክረው አሳቤን አግኝተዋል ስራ ብቻ ይሁን እንጂ ኤኒቲንግ ስራውን እኮ ላይወደው ይችላል ፕሮፌሽናሉም ላይሆን ይችላል ኤክስፒሪየንስም ላይኖረው ይችላል ስኪልም ላይኖረው ይችላል ስለተቸገረ ብቻ ራሱን ማኖር ስላለበት ብቻ ሰራተኛ ሆኖ ይመጣል ከዛ መጥቶ ብዙ ነገር ያበላሽብሃል የዛሬ 15 ቀን ድሬዳዋ ነበርኩኝ እኔ 15 ቀን ወር ይሆናል ወር አካባቢ ድሬዳዋ ነበርኩ አዳማ ላይ ማሰራው አንድ ቢልዲንግ አለ እና እዛ ሆኜ እኔ ጋር የሚሰራው ልጅ ጥሩ ባለሙያ ፈልግልኝ የሚገጠም በር ነበር የውጭ በር የሚገጠም ነበርና አስተካክለው ኮሎኖቹን አስተካክለው ሰርተው በሩን እንዲገጥሙልኝ ፈልጌ ነው እኔ ስመጣ ተገጥሞ ማየት ስለፈለኩ ማለት ነው ጉጉት አንዳንድ ጊዜ ያለ አይደል ቆመብ ታሰራጭ ቤተር ግን ፕሮፌሽናል ነን ያሉ ሰዎች ለሙያው ብቁ ነን ማርኬቱ ላይ ራሳቸውን ያቀረቡ ሰዎች አሉ ገበያ ላይ ስለዚህ እነሱም በስልክ ኮሙኒኬት አድርጌ በፊት የሚሰራልኝ የነበረ ልጅ ስለነበረ ጥሩ ሰው ፈልግልኝ ብየው ስራው እንዲሰራ አዘዝኳቸው እኔ ዛ ድሬዳዋ ሆኜ ሰርተው ጨርሰዋል ሰርተን ጨርሰናል አሉኝ እኔ ፔመንቱን ከፈልኩኝ እንዳጋጣሚ ሆኖ መብራት አስቸገራቸው መብራት አላገኙምና የሚበየድ ምናምን ነገር ስለነበረው በሩ ሳይገጠም እኔ መጣው ስመጣ የተሰራው ነገር ቶታሊ ሮንግ ነው አንተ ከፈለከው ውልግድግድ ያለ ከፍያለው ማቴሪያል ወጪ ተደርጓል የሰው ጉልበት ፈሷል ብር ወጥቷል ብዙ ነገር በብሉኬት ሳይሆን በብረት የሚሰራ በኮንክሪት የሚሰራ ስራ ነበር እና ብዙ ገንዘብ ነው የወጣው ስመጣ ዲስቶርትድ ነው በቃ ምንም ስትራክቸር የለውም ኢማጂን እኔ ኢኮኖሚስት ነኝ እነሱ ሙያችን ነው ብለው ነው እየሰሩ ያሉት ሳየው በእኔ አይን እንኳን ስተት ነው አስብ ስንትና ስንት ብር እንደወጣበት ከዛ ከእንደገና አስፈርሽ ያሰራሁት ከእንደገና ማለት ነው ማስፈረሱ ወጪ ነው ከእንደገና ማሰራቱ ወጪ ነው እና እንደዚህ ያለ ይሄ ከምን አንፃር ነው ቀደም እንዳነሳ ነው አንደኛው መነሻው አብዛኛውን ሰው ስራ ስለሌለው ኤኒ ቦታ ላይክ እንደ ጆከር ማለት ነው የሚበይደው ሰውዬ ጋዜጠኝነት የተማረ ሰው ነውና ስራ ሲያጣ
እንደምንም በያጅም ቢሆን አድርጉኝ ብሎ እችላለሁ ጥርሳችን ይነቀልበት ነው ብሎ ይገባል። የማይወደውን የማያውቀውን ስራ ማለት ነው። አንዳንድ ሰዎች እንደዚህ ፌስቡክ ላይ ይልኛል ማን ያንሰዋል ስራ ፈልግልኝ ይሉኛል። ፈርስት ኦፍ ኦል እግዚአብሔር ያሳየ እኔ ስራዬን ትቼ ስራ ስፈልግ እንደዚህ ተብሎ አይጠየቅም። እሺ ግን ይሁን እሺ ምን ስራ ነው ስትል የሆነው ይሁን ይሁን ሰሞኑን አንድ ቲክቶክ ላይ ቶንኮሱ ነው ምናምን የሚል ስም ያለው ልጅ እሱን ኢንተርቪው ሰምቼ ነበረ። ኢንተርቪው ተደርጎ ኢቢኤስ ላይ ቀርቦ ኢንተርቪው ሰምቼ ነበረ። ያልሞከርኩት ስራ የለም አለ። ውሃ አስገቢ ሆኛለሁ አለ። ሰምተዋል? የቧንቧ ሰራተኛ ሆኛለሁ አለ። ምንድነው ደግሞ ምጣድ ሰርቻለሁ ያለው፣ ምጣድ ጠጋኝ፣ ሴራሚክ፣ በቃ ብዙ ያልሰራው ነገር የለም። ግን ስራውን የሚሰራው ገንዘብ ለማግኘት ስለፈለገ ነው። ገብተዋል? እሱ ፕሮፌሽናል ሆኖ ተምሮበት ስኪል ሆኖ ምናምን አይደለም። ስለዚህ የመጀመሪያው ችግር ምንድነው ሌበር ማርኬቱ ላይ ያለው ስራ ብቻ ይሁን አስገቡኝ የሚለው እሱ አንደኛ ያልወደዱትን ስራ እንዲሰሩ ያደርጋቸዋል። ሰው የማይወደውን ስራ ሲሰራ አንተ ጋር መጥቶ ያቆስልሃል በጣም። ሁለተኛ ደግሞ ፕሮዳክቲቭ አይሆንም፣ ይለግማል፣ ምርታማ አይሆንም። ሰው የሚወደውን ስራ ሲሰራ ነው ምርታማ የሚሆነው ፕሮዳክቲቭም የሚሆነው። እና እነኚህ ናቸው ቻሌንጆቹ ቤዚካሊ። እንዴት ነው ፊክስ ልናደርግ የምንችለው? ለምሳሌ ኦብቪየስሊ ደግሞ የሊደርሽፕ ስኪል ደግሞ ይፈልጋል። አንዳንድ በጣም ስማርት የሆኑ ሊደሮች የተጣመመውን ሰው ያቃኑታል፣ ይጠቀሙታል፣ ሰውየውም እንዲለወጥ ያደርጋሉ። እኛ ሀገር ምክንያቱም ሰው ሀብት ስለሆነ እውነት ነው፣ ሰው ሀብት ነው። የእኔ ቲሞቼ የእውነት ነው የምልህ ሀብቶቼ ናቸው። እውነት ነው። እኔ እዚህ ጋር በነፃነት ቁጭ ብዬ የምቀርጸው እዛ ሬስቶራንት ቴክ ኦቨር የሚያደርግልኝ የማምንበት ሰው ስላለ ነው። እዚህ ቤት ውስጥ ይሄ ማይክ አይደለም የኛ ሀብት፣ ወይም ይሄ ካሜራ አይደለም፣ ይሄ ላይት አይደለም፣ ሳስ እኔ ነኝ፣ ቲሞቼ ናቸው። ላይክ አልገባንም። አንዳንዴ ምን ያጓጓኛል ይሄ ሁሉ ሚሊዮን ወጣት ፕሮፐርሊ ኤጁኬትድ ቢሆን፣ ፕሮፐርሊ ግልጽ ዓላማ ቢኖረው፣ ዲሲፕሊን ቢኖረው፣ ጠንክሮ ቢሰራ። አንተ እኮ ኢትዮጵያ እኮ አስፈሪ ሀገር እኮ ነች። በጣም ብዙ ሀገሮች እኮ እንደዚህ ወጣት እኮ የሚሰራ ኃይል እኮ የላቸው። የለም፣ ኮላፕስ እኮ ነው የሚያደርጉት። ባይዘዌ ከትንሽ ጊዜ በኋላ ብዙ ዩሮፕ ካንትሪስ በጣም ስጋት ላይ ናቸው። እኛ በጣም ብዙ ወጣት ዜጋ ነው ያለን። ኦልሞስት ከ30 ዓመት በታች ነው አብዛኛው፣ 67%። ያ ማለት ኢነርጂ ነው፣ በቃ ትኩስ የሆነ ኢነርጂ ነው። ያንን ኢነርጂ ኮንቨርት ካላደረከው አደጋ ነው። አይድል ሆኖ ሲቀመጥ አደጋ ነው። ያለ ቦታው ሲገባ አደጋ ነው። ያለ ቦታው ኪሳራው እኮ ስራ ማግኘቱ ብቻ አይደለም። አንድ በኢኮኖሚክስ በጣም ስፔሻል የሆነ እውቀት ያለው የሀገርን ችግር ሊፈታ የሚችል ስትራቴጂ ሊነድፍ የሚችል ፕላን ሊያደርግ የሚችል ኢኮኖሚስት የሆነ ሰው ባጃጅ ሹፌር ከሆነ ኢትስ ሎስ። ይሄንን ሰው እኮ ለማብቃት ቤተሰብ፣ ማህበረሰብ፣ ሀገር፣ ዩኒቨርሲቲዎች በጣም ብዙ ዋጋ ተከፍሎበታል። አንድን ሰው ግራጁዌት እስኪያደርግ ድረስ ለማብቃት ብዙ ነው ኢንቨስት የሚደረገው። ያ ሁሉ ኢንቨስት ተደረገበት ሰው አይድል ሆኖ ዝም ብሎ በሱሳሱስ ምናምን ሰፈር ውስጥ ምናምን ሲቀር ስታይ ለግለሰቡ ብቻ አይደለም እኮ መታዘን ያለበት፣ እንደ ሀገር እንደ ማህበረሰብ ለሀገርም መታዘን አለበት። ስለዚህ ወጣቱን የማንቃት የማስተማር፣ በተለይ ሰልፍ ስቲም ላይ ስራ ፈላጊ መሆን የለበትም። ስራ ፈጣሪ ትውልድ መፍጠር መቻል አለብን። ትልልቅ ኢንቨስትመንቶችም ደግሞ በመንግስት በኩል መሰራት እንዳለባቸው ይገባኛል። አሁን ኢትዮጵያ ኢንቨስትመንት ሆልዲንግ፣ በፊት የኢትዮጵያ የልማት ድርጅቶች ተቋጣሪ ኤጀንሲ የሚባል ድርጅት አለ። አሁን ስሙ ተቀይሮ የኢትዮጵያ ኢንቨስትመንት ሆልዲንግ የሚል ሴም ሮል ያላቸው 41 ሴም ነው። አክቹዋሊ ያንን የተሻለ ስራ ሰርተናል የሚል ሪፖርት መቼለት እየሰማሁ ነበር፣ ዩቲዩብ ላይ ያየው ነበር። 41 ናቸው የመንግስት የልማት ድርጅቶች ከተሸጡት ውጭ ማለት ነው። አሁን በመንግስት እጅ ያሉ ብዙ የተሸጡ አሉ። ከዛ ውጭ አሁን 31 ትልልቅ ፕሮጀክቶች እንከፍታለን የሚል እንትን አለ። አሁን እኛ ትልልቅ ብዙ የስራ ኦፖርቹኒቲ ይፈጥራሉ፣ የስራ ዕድል ይፈጥራሉ። ግን በመንግስትም ሆነ በኢንቨስተር ባለሀብቱ የሚከፈተው የስራ ዕድል ብቻውን በቂ አይደለም። ሰዎች ራሳቸው ስራ የመፍጠር ካፓሲቲ ቢውልድ ማድረግ፣ ከመንግስት ደግሞ ምቹ ሁኔታ የመፍጠር ኢንፍራስትራክቸሮችን የማመቻቸት፣ ፖሊሲዎችን ምቹ የማድረግ ስራ ከመንግስት ይጠበቃል። ያ ሲሆን ፕሮዳክቲቭ ይሆናል ማለት ነው። አሁን አስፈሪ የምንለው ክፍል ምርታማ ይሆናል። ምርታማ ሲሆን ደግሞ ሀገር ያድጋል። ብዙ ጊዜ ማንገነዘበው ነገር ምን እንደሆነ ታውቃለህ? ይሄ ሎው ሌቭል ሎው ኢንካም እና ሚድል ኢንካሙ ሲያድግ ነው
አገር ማደግ የሚችለው ትልልቅ ባለሀብት 5-10 ስለያዝክ ብቻ አይደለም። ምክንያቱም እነኛ 10 እና 20 ወይም ደግሞ 500 ምንበላቸው ትልልቅ ባለሀብቶች ሰርቫይቭ የሚያደርጉት ከስር ያለው ሰው እነሱ ያመረቱትን ምርትና አገልግሎት መጠቀም ሲችል ነው። ምክንያቱም ህዝብ እኮ ገበያም ጭምር እኮ ነው ሰው እንጂ ገበያ ማለት ህዝብ ነው እንጂ ገበያም ጭምር ነው። የኛን ሀገር አሁን ብዙ የዚህ ሚድል ኢስት የአውሮፓ ሀገራት ኢትዮጵያን በጣም የሚፈልጉበትም ብዙ ፖፑሌሽን ስላለን እኮ ነው። ብዙ ፖፑሌሽን አለን ማለት ማርኬት አለን ማለት ነው። እያንዳንዱ ሰው ብር አለው። እያንዳንዱ ሰው በቃ ብር እንዲኖረው አቅም የመግዛት አቅም ያለው ጀነሬሽን ብፈጥር ብዙ ነው ያለህ ማርኬት ማለት ነው። ሲምፕል ኤግዛምፕል እንውሰድ። እኛው 130-140 ሚሊዮን ነን አይደለ? 140 ሚሊዮን ጫማ መሸጥ እንችላለን በአመት ማለት ነው። እንደ አንድ ጫማ ሰው አንድ ሰው ለአመት አንድ ጫማ እንኳን ቢጠቀም ማለት ነው። ዋው! ስለዚህ የጫማ ኢንዱስትሪ እንኳን ኢትዮጵያ ውስጥ አሁን ከውጭ የምናመጣውን ብንከለከል ኢትዮጵያ ውስጥ ትልቅ ኢንዱስትሪ መፍጠር ትችላለህ ማለት ነው። ልብሱን ስትለው፣ ፓንቱን ስትለው፣ ካልሲውን ስትለው፣ ምግቡን ስትለው፣ ጠረጴዛውን ስትለው፣ አልጋውን ስትለው በጣም ብዙ ነገር ሌላ ካምፓኒ ወደዚህ ባታስገባ ብቻ ለእኛ ራሳችን በጣም ትልቅ ማርኬት ነው። እኛ ሀገር ግን ሌላ ችግር አለ። ገብቶሃል? ሰው እንደ ሀብት አይታይም። ሰው እንደ ሊያቢሊቲ ነው የሚታየው። ይሄ መቀየር መቻል አለበት። ይሄን ደግሞ መቀየር የሚችለው ከመንግስትም በላይ የግል ሴክተሩ ነው። የግል ሴክተሩ የመንግስት ሮል እኮ አሁን በደንብ በበለጸገው ሀገር በደንብ ባደገው ሀገር የመንግስት ሮል ተለይቶ ይታወቃል። እኛ ሀገር ግን ብዙም ክሊር አይደለም። የመንግስት ኃላፊነት ምንድነው፣ የዜጎች ኃላፊነት ምንድነው የሚለው በደንብ ክሊር አይደለም አይደለ? መንግስት ሮሉን አውቆ በደንብ የሚጠበቅበትን ኃላፊነት ሲወጣ፣ ሌላው ሴክተር ደግሞ የሚጠበቅበትን ኃላፊነት ሲወጣ አገርም ሰላም ይሆናል እኮ። እርስ በርስ መቀሳሰሩም መወቃቀሱም ምንም አይኖርም። ሮላችንን አውቀን ሁሉም ሮሉን ቢሰራ የተሰጠውን ኃላፊነት ቢሰራ አገር ያድጋል። ብዙ ችግሮቻችን የሚፈቱ ይመስለኛል። ይሄ ደግሞ ማስ ኤጁኬሽን በጣም ያስፈልጋል። ሰዎች ከመደበኛው ትምህርት ቤት ገብተው ከሚማሩት የምዕራባውያን የትምህርት ስርዓት ውጪ እንደዚህ መጽሐፎችን ማንበብ፣ አጫጭር ኮርሶችን መውሰድ፣ የሜንተርሺፕ ፕሮግራሞች ላይ መሳተፍ፣ አእምሯቸውን ማሰራት፣ በተለይ ደግሞ ተቋማት የትሬኒንግ ክፍል ሊኖራቸው ይገባል። እኔ ማደንቃቸው እዚህ ሀገር ውስጥ ያሉ ካምፓኒዎች ሁሉም የትሬኒንግ ዲፓርትመንት አላቸው። ሰራተኞቻቸው ላይ ድብን አድርገው ይሰራሉ። በተለይ እንደዚህ የመንግስት ድርጅቶች ለምሳሌ አሁን ንግድ ባንክ ብትወስድ የራሳቸው የትሬኒንግ እንትን አላቸው። ቴሌ ምናምን አላቸው ይመስለኛል ያሰለጥናሉ። ኃይሌን አሁን ለምሳሌ ኃይሌ ሪዞርት እሱ ቤስት ሞዴል ነው። ትሬን ሰራተኞቻቸውን ቅጥቅጥ አድርገው ቴክኒካል ትሬኒንግ የሚሰጣሉ፣ ሶፍት ትሬኒንግ የሚሰጣሉ። የራሳቸውን ሰርቪስ ካልቸር ጥንቅቅ አድርገው አንዱን ሰውዬ ብታይቀው ሂስ ፕሮፌሽናል በተቀመጠበት ጥበቃ ከሆነ በጥበቃው ፕሮፌሽናል፣ ሌላውን ነገር አያውቅም። አይዘቱን በቀል ሊሳሳቱ አይችሉም። ኃይሌ ስትሄድ እኮ ከበር እኮ ነው በቃ ሆስፒታሊቲውን አቀባበላቸው ምኑ ስታየው የሌለ ነው። ዝም ብሎ ግን የመጣ ሳይሆን አይደለም፣ በስልጠና ነው የመጣው። ከአርባ ምንጭ ወስደው አዳማ ሄደው ዋና የሚያሰለጥነውን ሰውዬ አዳማ ኃይሌ ያሰጡት ይችላሉ። ከአዳማ ወስደው ሐዋሳ ወስደው ሊያሰለጡት ይችላሉ። ከሐዋሳ አዲስ አበባ ሊያሰለጡት ይችላሉ። ፕላስ የራሳቸው ትሬኒንግ ቲም አላቸው ራሱ ሪዞርቱ ላይ። ኤንድ ደግሞ የኮርፖሬሽኑ ደግሞ አለ። የኮርፖሬሽኑ የትልቁ የ12ቱም ደግሞ አለ። ይመጣል በሆነ ጊዜ አንዴ በተለይ ስራ ሲቀሰቀስ ትሬኒንግ ነው። ስራ ቀሰቀሰ ሰው ላይ ነው የሚሰራው። በቃ ሰው ላይ ከዛ ሰውየው ሀብት ነው። እውነት ነው። ሰውየው ሀብት ነው። እውነት ነው። ብዙዎች ግን ለምሳሌ ጌታቸው ጳውሎስን ወስጄ ስለ ሳምቲንግ ትሬን አድርግ ይሄን ብር ክፈሉት ቢባል በጣም ጥቂት ሰራተኞች ካምፓኒዎች ናቸው የሚያምኑት ትሬኒንግ ሰውን ይቀይራል ብለው የሚያምኑት። እና ሰውየው ከየት አባቱ ነው የሚቀየረው? ካልተማረ በስተቀር ሊቀየር አይችልም። እውነት ነው። ወይ ራስ ማሰልጠን አለብህ። ራስ የተቀናጀ ቲም ከሌለህ ደግሞ አውትሶርስ አድርገህ ከውጭ አሰልጣኝ ቀጥረህ ማሰልጠን መቻል አለብህ። ሌላኛው ደግሞ እዚህ አሁን ሌበር ማርኬቱ ላይ ያለው ችግር ምን እንደሆነ ታውቃለህ? ሞዴል የሆኑ ተቋማት፣ ሞዴል የሆኑ ግለሰቦች የሉንም። ሰራተኛ አሁን ብዙ ጊዜ የሚያስቸግረው አንደኛው ሾርት ከት ነው የሚፈልገው። በአጭር መበልጸግ ነው የሚፈልገው። በአጭር መበልጸግ እንዲፈልግ ያደረገው ምንድነው? ራሱን የቻለ ትንተና የሚፈልግ ነው። ገብቷል? እንዲሁ ዝም ብሎ የመጣ ነገር አይደለም። ምክንያቱም ይሄ ሁሉ እንደ ማህበረሰብ ሁሉም ሰው እንዴት በአጭር መበልጸግ ይፈልጋል? ምንም ሳይደክም፣ ፕላን ሳያደርግ፣ ሳያቅድ፣ ሳይሰራ
ቢዝነስ እኮ የራሱ የሆነ ገስቴሽን ፔሪድ አለ። የተለመደው አኗኗር ደክሞታል? ህይወቶን በአርባ ምንጭ ደን ውስጥ ያስተካክሉ። በተፈጥሮ ትምህርት ቤት ነፃ አውጪ ጥበቦችን ይቅሰሙ። የስሜት ስብራቶን ያክማሉ። ሰላም እንደ ፏፏቴ በህይወቶ ይፈሳል። በአዲስ ወዳጅነት እንደ ጫካው ዛፎች ህይወቶ ይለመልማል። ችግሮችን የሚፈቱበትን መንገድ ይማራሉ። በአርባ ምንጩ ሪትሪት ላይ ይሳተፉ። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ ዘመዶቻችሁ ሪትሪቱን ጋብዟቸው። ህይወታቸው እንዲቃና እርዷቸው። በ0987 2090 ይደውሉ። አይደለ የራሱ የሆነ ገስቴሽን ፔሪድ አለ። ካንሶ ሴክስ ሲያደርግ በ9 ወር እንደሚወለደው ቢዝነስም ውጤት ለማየት የምትጠብቀው ጊዜ አለ። ያንን ማየት አይፈልግም አብዛኛውን ሰው። በቃ ከፈተ እንደከፈተ ፍሩትፉል በቃ ፍሬውን ማግኘት ይፈልጋል። ቢዝነስ ዓለም ላይ እንደዛ አይደለም። ስለዚህ ሞዴል የሆኑ ሰዎች ያስፈልጉናል። ደግሞ መነገርም አለባቸው። እነኚህ ሰዎች ደግሞ ወጥተው እነሱ ያለፉበትን የስኬት መንገድ ቴስቲሞኒ መስጠት መቻል አለባቸው። ያ ሲሆን እንደ ማህበረሰብ ያለው ችግር ቀስ በቀስ እየተፈታ ይሄዳል። ግን ሁሉም ሰው ቁርጡ ማወቅ ያለበት በአጭሩ ሀብታም የሚሆንበት መንገድ የለም። ሰርተ ነው ሀብታም የምትሆነው። የሰው ችግር ፈተ ነው ሀብታም የምትሆነው። ሐሳቤን አግኝተዋል? አግኝቻለሁ። ግን ሐሳብ ችግር ሳትፈታ ያንተ ችግር አይፈታም። የሰውን ችግር የሀገር ችግር ስትፈታ ነው። ወደ ላይ ከተማችን ውስጥ እንዲህ ብለን እንዲስትል ሂስ ድራይቪንግ የ20 ሚሊዮን ብር መኪና ገብተዋል። አዲስ አበባ ከተማ ውስጥ ከገባሁ 10 ምናምን ዓመት አንድ ቀን ሳላርፍ ወጥሬ እየሰራው ነው። አንዲት ልጅ የሚገርም እኔ በሳይክል እየሄድኩኝ ልትገጠኝ ደረሰች። ምን የመሰለች አበባ ልጅ ማለት ነው። እኔ በሳይክል እየሄድኩ ተገናኘ እንደዚህ ፊት ለፊት ማለት ነው። ፈገግ አለች። ወይ ማን ይዟ 12 ዓመት ብሉ እዚህ ከተማ ውስጥ ለፍታ የሚገርም ነው። የለም እንደዚህ የሚያደርጉ ሰዎች የሉ። በጣም ብዙ ኦዲየንሶቼ ሲጠይቁኝ ፊል አደረኩኝ። እናንተናስ ከየት አመጡት? እንዲያርጉ የሆነ 40 ሚሊዮን 50 እሱ እኮ ወንድ ነው እንዲያርጉ የሆኑ ባለስልጣኖችን አወቀ። እሱ እኮ በጣም ጀግና ነው እንደዚህ ብሎ እናንተና ጋር ተገናኘ። የሆኑ እንትኖች በቃ የሆነ ፌዳላዳ ሾርት ከት ነው ፌዳላዳ ሰርተ ነው። እንደዛ አይነት ነገሮች ናቸው። አሁን ባይዞ ይሄ እኮ መጥፎ እንትንም ነው። አሁን በኖርማል ሰርቶ መቀየር ለሚፈልገው ሰው ቅፋት ነው የሚሆንበት አይደለ? ሞራል አይኖረው። እንዲህ ለፍቶ ጥሮ ምናምን የተወሰነች ስቴፕን አልፎ ሰክሲድ ማድረግ ለሚፈልገው ጀነሬሽን እንቅፋት ነው የሚሆንበት። ግን እዚህ ጋር አንድ ደግሞ ለብዙ ሰው ያልተገለጠ ሚስጥርም ደግሞ አለ። ይሄ ሚስጥር ምንድነው? ሰሞኑን ሳስብ ነበረ። ከእያንዳንዱ ኢትዮጵያ ውስጥ ብቻ ሳይሆን ኤኒ ዓለም ላይ እኛ ግን የእኛን ኬዝ እያወራን ስለሆነ ትልቅ ባለሀብት አንድ ባለሀብት አለ ማለት ለምሳሌ የባንክ ስራን ስታስብ እናወራለን፣ ስለ ካፒታል ማርኬት እናወራለን ዲቴል። ስለ ባንክ ስራ ስታስብ አብዛኛውን የፋይናንስ ሶርስ ባንክ ነው አይደለ? ከባንክ ነው ገንዘብ ሰርኩሌት የሚያደርገው። ገንዘቡ ሰርኩሌት የሚያደርገው ባንክ ላይ ነው። 130-140 ሚሊየን ሰዎች የቆጠቡትን ገንዘብ የሚጠቀሙት ሰዎች 100 ሰዎች ናቸው። አብሶሉትሊ። ስለዚህ ኢን ዘ ኮስት ኦፍ አዘርስ ነው አብዛኛውን ሰው ብዙ ሀብት እንትን የሚያደርገው ማለት ነው። ጠቅላይ ሚኒስትሩም ሲያወሩት ነበረ። አንድ ጊዜ ባንኮችን ሰው በግልጽ እያወሩ ነበረ። ይሰቀጥጣል በጣም ስንት ሰው ተበድሮ ሀብት እንደገነባበት ጥቂት ሰዎች ናቸው። የሚሊየን ሰዎችን ቁጠባ ማለት ነው። ያ በጣም ጥቂት ሰዎች ጋር ገንዘቡ እንደዚህ ነው ያለው። አብዛኞቻችን ደግሞ ባንክ ብር እያስቀምጥን ባንካችን አንድ ቀን ጠቅሞን አያውቅም። አንድ ቀን ብር አበድሮን አያውቅም። በተቸገረን ሰዓት የእውነቴን እኮ ነው የምልህ። እኛ ገንዘባችንን በሙሉ ወስደን እንሰጣቸዋለን። እነሱ ወስደው የሆኑ የሚያውቁት ሰዎች አሉ ይሰጣሉ። በፌቨር እንደዚህ ይታወቃል። ከባንኮቹ ጀርባ የሚደረገውን ነገር እናውቃለን። it's not fair። አሁን ቢዝነሱ ስቲሙሌት እንዲያደርግ በጣም ተስፋ አድርጌ ነበር። የካፒታል ማርኬት ኢትዮጵያ ጀመረች ሲባል ሂደቱንም በቅርበት ነበር የምከታተለው እና ስለ ካፒታል ማርኬት እናወራለን። እናወራለን፣ ችግር የለም። እሺ ግን አሁን ሰው ባንኮቹ እንዴት እንደሚሰሩ አያውቅም። your network is your net worth። አንተ ለሆነ ባንክ ፕሮፖዛል ጽፈ እንትን ብለ አዋጭ እንደሆነ እርግጠኛ ሆነ ፓሽኑን ኤክስፒሪየንሱን ይዘ ስራህን ሳክሪፋይስ አድርገ አበድሩኝ የኮላተራሉ ብለ አንተ ጠይቀሃል። 6 ዓመት ከ6 ወር ሆኖታል። የሆነው ሰውዬ ግን በ6ኛው ቀን ቢሮ ሳይመጣ
ፕሮፖዛሉ ተጽፎለት ገብቶሃል እጅግ በጣም እንዲሁም ባንኩን ሊጎዳ በሚችል ወይ ተበድሯል this is unfair ምንም ማድረግ አይቻልም አንተ እዚህ ቆመህ ትቀራለህ ከበስተጀርባ ግን የሆነ ሰው እየመጥቶ ስራውን ጨርሶ መኪናውን ገዝቶ ተቀይሯል ይሄ ምንም የሚታወቅ ነገር ነው ኮምፕሌን ለማድረግ አይደለም ግን that's not good model ያ ሰው በነገራችን ላይ ባቋራጭ ሜል ለምን እንደሚያስፈራ ይልንገር ባቋራጭ ነው የምትወልቀው አወዳደቅህም እኮ እንትን ነው ቢዝነስ ላይ ብዙ ሰው ወድቆ የማይነሳ በጣም ብዙ አለ አይደለ ወድቀ የምትነሳው ግን አውቀህ የምትሰራው ደግሞ እንደዚህ ስትሮንግ የሆነ ስነ ልቦና ገንብተ ሰርተ የምታመጣው ነገር ሲሆን ያቦሰጥ ሀብት እኮ አይቀጥልም ባቦሰጥ የምታመጣው ነገር ብዙ ኮንሲስተንሲ አይኖርም ሰርተ የምታመጣው ነገር ግን ለሌሎችም ልታስተምረው ሞዴል ይሆናል ኮንፊደንስም ይኖራል ለሌላ ሰው ወጥተ እንደዚህ ነው እንደዚህ ብትሰሩ ጥሩ ነው ብለ ለመናገር ኮንፊደንስ ይኖርሃል እነኚህ እንትኖች ግን ለዚህ አሁን ለወጣቱ እንደ ባድ ኤግዛምፕል ነው እኔ የማያቸው እንደ ጥሩ ኤግዛምፕል አላያቸውም ሰው ሀብታም ይሆናል ሁሉም ሰው ሀብታም እንዲሆን ነው የኛ ፍላጎታችን አይደለ ሁሉም ሰው ራሱን እንዲችል ነው ድህነት ጥሩ አይደለም አይደለ ድህነት ከሰይጣን በላይ ክፉ ነው መጥፎ ነው ብዬ ነው ማስበው ማምነው ከሰይጣን በላይ ድህነት መጥፎ ነው ስለዚህ ሰው ሁሉ ሀብታም ቢሆን ሰው ሁሉ ራሱን ቢችል አይደለ ሰው ሁሉ ራሱን ቢችል አገርም ያድጋል አይደለ ብዙ የሥራ ዕድልም ይፈጠራል ይቻላል ግን ሰው ሀብታም ሆኖ ይችላል why not መጽሐፍ ቅዱስ ላይ እንደውም ይላል ለሰው ሁሉ ሀብትን ተሰጥ መክብብ ስንት ላይ ነው በእናት መክብብ 5 ላይ ነው ለሰው ሁሉ ሀብትን ተሰጥ ዘንድ ከሱም እድል ፈንታውን ይወስድ ዘንድ ይሄ እግዚአብሔር ፍቃድ ነው ይላል ለሰው ልጅ ሁሉ ነው የሚለው የብልጽግና ወንጌል ሰባኪ ነህ እንዴ አይደለ ባይብል ላይ ነው ያለው በእግዚአብሔር ዘንድ ሊሆን ይችላል ግን ሀብታም ስትሆን ከሆኑ ሰዎች ላይ ብር ወስደን ሀብታም የምትሆነው ስለዚህ the way I make money is the way you lose money እኔ ገንዘብ ስንት ሳደርግ አንተ በሆነ መንገድ ገንዘብ ሉዝ እያደረክ ነው ሌሎች ሰዎች ደግሞ ምን ይላሉ ቢግ መኒ ክሊን ሆኖ አይመጣም ይላሉ ሂውጅ የሆኑ ቢሊየን ብሮች ካሉ ሂውጅ የሆኑ ሀብቶች ካሉ ቬሪ ሬርሊ ነው ክሊን የሚሆነው ዴራር የሆኑ አሻጠሮች የሆኑ ግፎች የሆኑ ኃጢአቶች የሆኑ ጦርነቶች የሆኑ ሳምቲንግ የሆኑ ሴራዎች አሉ ይባላል ግን የኔ እይታ ምንድነው ካልከኝ የት ሀገር አለ እስቲ ሁሉም ቢሊየነር የሆነበት ሁሉም ቢሊየነር መሆን አይተበቅበትም ለለ የፈለኩት ሁሉም ራሱን እንዲችል ነው ሁሉም ሰው ሀብት ራሱ አክቹአሊ አንጻራዊ ነው እኮ አይደለ አንጻራዊ ነው ሪላቲቭ ነው እንደ ማህበረሰብ ለምሳሌ አሁን 40 ምንጭ ላይ ቶፕ ሀብታም የሚባለው ሰው አዲስ አበባ ቢመጣ ቁጥር ውስጥም ላይ ገባ ይችላል ለምን አረፈም ጫልክ ዋና ነካ እሺ አንጻራዊ ነው አጋቹ ላይክ የአዲስ አበባ የሀብታም ልጆች ኒውዮርክ ውስጥ የካፌ አስተናጋጆች ናቸው ወይም ኤልኤ ናቸው nobody cares about them ስለዚህ አንጻራዊ ነው ልፈልጌ ነው ቤዚክ ነገሩ ግን ምንድነው ብዙ ሰው ራሱን ያልቻለ ሰው አለኝ ነገር የኛም ጥረት ሰው ራሱን እንዲችል ነው እና ፍሩትፉል እንዲሆን ፍሬያማ እንዲሆን ነው ከዛ ውስጥ ግን አንደኛ ሁለተኛ የሚሆን አለ ኤኒ ኮምፒቲሽን ላይ እኮ ደረጃ አለው ዌልዝም the same thing ነው ገብቷል ሁሉ ጊዜ አንደኛ መሆን ላይጠበቅብህ ይችላል ግን ራስን ችሎ አሁንኛ ትልቁ ትኩረታችን ምንድነው እኔ ስልጣናዎችን ሰጥ ኮርስም ሰጥ የኔ ፍላጎት ምንድነው ሰው ራሱን እንዲችል ከጥገኝነት ህይወት እንዲወጣ ነው ገብቷል እኛ ሀገር አሁን ብዙ ሰው ይሰደዳል የሚሰደደው በቃ በሞት ይሻለኛል ነው ከምን ከሚርበኝ ከምን የሰው ፊት ከማይ ከምን ከምቸገር በቃ ባህር አሳብ ይበላኝ ይሻላል ብሎ በጣም ብዙ የሚሰደድ ሰው አለ አይደለ በየቀኑ ነው የምንሰማው ጀልባ ተገልብጦ ሞተ እየተባለ ዜና እየሰማ ከጀርባ ደግሞ የሚከተላል ገብቷል እዚህ ሌቭል ደርሰናል ከዚህ አንፃር ነው ህዝባችንን ከዚህ አንፃር ለማውጣት በቂ ሪሶርስ ነው ያለው ኢትዮጵያ በጣም ሰፊ ሀገር ነው እኮ የሪሶርስ ችግርም የለም በማይኒንግ ላይ ብዙ ሀብት አለን ለግብርና በጣም ምቹ የሆነ እንትን አለን ትሬድ ቢዝነስ ላይ ብንገባ በጣም ብዙ ማኑፋክቸሪንጎች ትልልቅ ፋክተሪዎች ቢውልድ ለማድረግ ብዙ ሪሶርስ ነው ያለው ግን ይሄ ዳይሬክሽን የሚይዘው ቢያንስ የሰው አዌርነስ ሲቀየር የባለ ሀብቱ አዌርነስ ሲቀየር የፖሊሲ ሜከሮች አዌርነስ ሲቀየር ነው እንጂ
ሁሉም ሰው ቢሊዮነር ይሆናል ለማለት አይደል። የትም ዓለም ሁሉም ሰው ቢሊዮነር የሆነበት ዓለም የለም። but the thing is እንደ ብዙ ንግድም የተተገበረበት ሀገር አይደለም ያለ ነው። የንግድ ኮንሴፕቱ አይዲያ እንዴት ይተነሰሳል፣ ቢዝነስ ሞዴል እንዴት ዲዛይን ይደረጋል፣ ቢዝነስ ፕላን እና ቢዝነስ ሞዴል ልዩነታቸው ምንድነው፣ ሰራተኛ እንዴት ነው የምታስተዳድረው፣ ቻነሉ ምንድነው፣ ኪ ፓርትነሮች እነማን ናቸው፣ ማርኬቲንግ፣ የግብር ጉዳይ ላይክ እንደ ካልቸር አናውቀውም። የተጠናም ነገር አይደለም፣ ፕሮፌሽናሎችም አይደለንም። እሱ በጣም ዋጋ እያስከፈለን ይገኛል። and ማወቅ is good ማወቅ ማጥናት መረዳት ነገር እኮ ቢዝነስ ራሱ ረጅም እድሜም እኮ አይደለም ያለው ላይክ አሁን በፊት በደርግ ስርዓት ሶሻሊዝም ነበር አይደለም እንከተለው እንደ ሀገር ሶሻሊዝም ነበር የምንከተለው በሶሻሊዝም ደግሞ ማንንም ሰው ከ500,000 ብር በላይ ካፒታል አኩሙሌት ማድረግ አይችልም አሁን ይሄ አክቲቭ የሆነው ሀብት የመፍጠር ምን የማድረግ ነገር የመጣው ይሄ 30 ምናምን ዓመት ነው ኢትዮጵያ ውስጥ የንግድ ህጎቹም ደግሞ በኃይለ ሥላሴ ጊዜ የነበረ የንግድ ህግ ነው አሁን በቅርብ ነው ዶክተር አብይ ተሻሻለው እና ሲሻሻልም ደግሞ እኔ ምን እመኛለሁ መሰለኝ ሀገር ፖሊሲ ሜከሮች ለምሳሌ አሁን በንግድ ኤሪያ ላይ ፖሊሲ ሲወጣ ህጎች ሲወጡ የንግዱ ማህበረሰብ ያሳተፈ ቢሆን ፓርቲሲፓቶሪ ቢሆን የሚወጡት ህጎች አይመስለኝም ያሳተፈ ቢሆን ይሄ ሁሉ ነጋዴ ማይንጫጫማ ወይ ደግሞ ግንዛቤ ማስጨበጥ ስራ መሰራት መቻል አለበት ግብርና ላይ ሲወጣ ፖሊሲ የሚወጣው ፖሊሲ ገበሬውን ያሳተፈ ቢሆን ብዙ ጊዜ ቢሮ ላይ ነው የሚያልቀው ቢሮ ላይ ይወጣል የሆነ ቋሚ ኮሚቴ አጥናው ይባላል ከዛ ወይ ሚኒስትሮች ምክር ቤት የሚጸድቅ ከሆነ ሚኒስትሮች ምክር ቤት ይጸድቃል ወይ ፓርላማ የሚጸድቅ ከሆነ ፓርላማ ይጸድቃል ወይ በራሱ በድርጅቱ የሚጸድቅ ከሆነ ላይክ እንደዛ ይጸድቃል የሚወጡ ነገሮች አሁን ብዙ ስራ የሌለው ወጣት አለን ብለናል አይደለ ይሄ ሁሉ ሰው ግን መስራት ያለበት ለመኖር ብቻም አይደለም መስራት ያለበት ለአገር ኮንትሪቢዩት ማድረግ ስላለበትም ነው ስለዚህ ይሄንን በጣም ብዙ ጃይንት የሆነ ፖፑሌሽን ሊያሳትፍ የሚችል የፖሊሲ ማዕቀፍ ያስፈልገናል የሚል እምነት አለኝ ሊያሰራ የሚችል ክፍት የሆነ ማለት ነው ፕሮቴክቲቭ መሆን የለበትም ቀጪ መሆን የለበትም አሳዳጅ መሆን የለበትም ለንግዱ ማህበረሰብ ተጠያቂነት ተሰጠው ግን ከመብት ጋር መሰጠት መቻል አለበት እኔ አሁን ነጋዴ ነኝ አይደለ መብት ሊኖረኝ ይገባል እንዴት ለምን ምናምን ብዬ መጠየቅ መቻል አለብኝ ደግሞ ያን ብዬ ስጠይቅ ደግሞ ለኔ ትክክለኛ መልስ ሊሰጠኝ የሚችል አካል ያስፈልጋል ያ ሲሆን እነኛ አሁን በንግድ ኤሪያ ላይ ያሉ ችግሮቻችን የሚፈቱ ይመስለኛል ይሄ ደግሞ አንዳንድ ላይክ አቢዩዝ ሊደረግ ይችላል ሲስተሙ ማለት ነው the thing is ምንድነው ease of doing business የሚባል ነገር አለ ቢዝነስ ለመስራት ምን ያህል ቀላል ነው ለምሳሌ እስከ ቅርብ ጊዜ ሳቅ ኢትዮጵያ the worst ነች እስከ ቅርብ ጊዜ አብሬትድ የሆነውን ነገር አላቀም ግን ኢትዮጵያ ውስጥ አሁን እንዲሁም ብዙ የተሻሻሉ ነገሮች አሉ ለምሳሌ ንግድ ፍቃድ ማውጣት በጣም ቀላል ሆነዋል ግብር ለምሳሌ ላይክ ሪፖርት ሲደረግ ቴክስት ይመጣልኛል that's a huge difference እውነት ነው ብዙ መሻሻሎች አሉ ይሄ ማለት እኔ አንድ ወዳጄ አካውንታቷ ግብር እየከፈልኩ ነው እያለች ለራሷ እየወሰደች አመቱ ላይ ብዙ ሚሊዮን ብር መጥቷት በጣም ቢዝነስ ላይ ዳሜጅ እንዳደረሰ አቃለው አሁን ግን አትሊስት አቶ ማነዝ ወርሽቱ የቦሌ ክፍል ከተማ እንደዚህ ግብር ከፋይ እንደዚህ ከፍለዋል ብሎ ቴክስት ይመጣልኛል ይሄ ማለት በጣም ትልቅ ነገር ነው we have to appreciate it still ሌሎችም ነገሮች አሉና ease of doing business why ሰዎች ለምንድን ነው ከመላው ዓለም ወደ ዱባይ ፍላይ የሚያደርጉት all over the world ቢዝነስ መስራት በጣም ቀላል ነው የዓለም ህጉ በጣም ነው ገንዘብ ሴኩሪ ይደረጋል even tax free ነው ዱባይ ብትሰራ ምናምን እንደዚህ 35% ቫት ምናምን ብሎ ነገር የለም ገንዘቡን ሜክ የሚያደርጉት እነሱ በሌላ በኩል ነው የሚሰሩት ራሱ ትራንዛክሽን ሲኖር እኮ ገንዘብ ይኖራል አሁን ጥሩ ምሳሌ ነው ያነሳው ዱባይ አሁን የዓለማችን በጣም ትልቁ ቢዝነስ የሚካሄድባት ከተማ ናት አይደለ ይሄ እንደዚሁ ዝም ብሎ የመጣ ነገር አይደለም የተመቻቸ ነገር አለ ማለት ነው ስለዚህ እኛም ከነሱ ተሞክሮ ብንወስድ የተሻለ ነገር መስራት እንችላለን ማለት ነው አይደለ የተሻለ ነገር መስራት እንችላለን ኦፖርቹኒቲው አለ እኮ እኛም ሀገር እኛ አሁን አፍሪካ ላይ
የኢትዮጵያ መንቃት የሚፈልግ በጣም ብዙ አፍሪካ ሀገራት ናቸው ያሉት አይደለ ይላሉ። ብዙ አፍሪካውያኖች ሲመጡ ኢትዮጵያ ስትነቃ አፍሪካ ትነቃለች ይላሉ። እንዳባባልም ሆኗል አሁን እና ለስራ ምቹ የሆነ ኢንቫይሮንመንት እኔም አንተም ነው የምንፈጥረው። አክቹዋሊ ሌላ ማንም መጥቶ የሚፈጥርልን የሚያስተካክልልን የለም። ከዛ በተረፈ ግን ምን ይፈልጋል? ፎቢያም እንዳይሆን ሁሉ ሰው ደግሞ ፈርቶ ከስራ ውጪ እንዳይሆን የሚያሰራ ኢንቫይሮንመንት የለም ብሎ እንዳይሸሽ የሚያሰራ ኢንቫይሮንመንት አለ ብሎ ደፍሮ መግባት መቻል አለበት። ከገባ በኋላ ደግሞ የሚያየው ነገር አለ። ቻሌንጁ ለሁሉም ሰው እኮ አንድ አይነት አይደለ? አንዳንዱ ቻሌንጁ የሚቀለው ሰው አለ፣ አንዳንዱ ደግሞ ቻሌንጅ መሸከም ማይችል አለ። የተሰራንበት ማይንድ ሴት በራሱ ማለት ነው። የቢዝነስ ሰው ከሆን ግን ቻሌንጅን መሸከም መቻል አለበት። unless and otherwise get out of the way ቻሌንጅ መሸከም ማይችል ሰው ቢዝነሱ ባይገባ ተቀጥሮ ቢሰራ ይሻላል። አሁን ብዙዎቹ የራሴን ቢዝነስ ቢጀምር ይላሉ። ጀምር እስቲ አታስፈራራቸው። አይ ተቀጥረው የሚሰሩ ሰዎች እኔ ራሴን ቢጀምር ጀምሩና እስቲ አሳዩን እስቲ። it's not easy ያልሆነበትም ምክንያት እኮ የምትቀየርበት ስለሆነ ነው። ብዙ ጊዜ የምትቀየርባቸው ነገሮች በጣም ቻሌንጂንግ ናቸው። ኦፖርቹኒቲ ራሱ ያለው ምን ውስጥ ነው? በጣም ከባድ የሆነ ነገር ውስጥ ነው። ወርቅ አሁን እንደዚህ ዝም ብለህ ዝቀህ የምታወጣው ቢሆን ኤቭሪባዲ የወርቅ ዋጋም እንደዚህ ውድ አይሆንም ነበር አይደለ? የምታገኘውም በጣም ብዙ ደክመህ ለፍተህ ነው። ያ ያገኘው ነገር ግን ምን አለው? ቫልዩ አለው። ብዙዎች ግን ያን ማሰብ አይፈልጉትም እና ላይክ ጥናት ሲጠና በጣም የሚገርም አያለው። ሪሰርቾቹን አያለው፣ ሰዎችን እከታተላለሁ። አሁን ለምሳሌ ሪስክ መውሰድ ለድሃና ለሀብታም እኩል አይደለም። ሰው ሪስክ ውሰድ ይልሃል። የሀብታም ልጅ ስትሆን ከበስተጀርባ ፋሚሊ አለ፣ አባት ባካፕ ያደርጋል፣ ብትወርቅ ይደግፋል። ኦኬ ምንም ችግር የለም። ከፈለክ ሌላው ቢቀር ፌል አድርጎ እናትህ ጋር መጥተህ ሶፋው ላይ ተኝተህ ሽሮዋን በልተህ ነገር መቀጠል ትችላለህ። ለድሃ ልጅ ሪስክ መውሰድ ግን የሰርቫይቫል ጉዳይ ነው። ሰርቫይቫል ነው በጣም ሪስክ። አንድ ጊዜ ቢዝነሱን ጀምሮት ፌል አደረገው ማለት he is forever ጎዳና ላይ ሊወጣም ይችላል፣ ሊያብድም ይችላል። you know what I'm saying? ስለዚህ የድሃው ልጅ ራሽናል መሆን ይጀምራል። የሀብታሙ ልጅ ሄዶ አግሬሲቭሊ አታክ ያደርጋል፣ ሪስክ ይወስዳል፣ ያደርገዋል። የድሃው ልጅ ግን ራሽናል ይሆንና ሪስኩን ሳይወስድ ወደ ኋላ ይመለሳል ማለት ነው። እያየ አዎ ሪስክ እንዴት ካልከኝ እንዴት መሰለ ቢወስዱ ደስ ይላቸዋል፣ ግን they have no choice። ግን የሚያስጠላው ነገር እንደሆነ ነገር ድህነት ውስጥ መኖር በራሱ ሪስክ ነው። ድህነት ውስጥ መኖር ትልቁ ሪስክ እሱ ነው። ሰዎች ግን አይገባቸውም። ድህነት ውስጥ የሚጠሉት ስራ ውስጥ መኖር ከቻሉ ቢዝነስን ለማሳካት ሪስክ መውሰድ በጣም ቀላል ነገር ነው። they have to know this። ሪስክ ካልወሰድክ ደግሞ ስራ መስራት አትችልም። ግን ምንድነው ሪስኩ መሆን ያለበት? ካልኩሌትድ የሆነ ሪስክ መሆን አለበት። የምትገባበት ነገር እስከ ምን ያህል ድረስ ነው ሊጎዳኝ የሚችለው፣ እስከ ምን ያህል ድረስ ነው ሊጥለኝ የሚችለው የሚለውን በደንብ ካልኩሌት ማድረግ መቻል አለብህ። ህይወትህን የሚያጠፋ ብዙ ነገር ሉዝ የሚያስደርግህን አይነት ሪስክ መውሰድ የለብህም። ካልኩሌትድ የሆነ ሪስክ ነው መውሰድ ያለብህ። ግን ደግሞ ብዙ ጊዜ የሚገርመኝ እኔ ትልልቅ ሪስክ ያላቸው ጉዳዮች ናቸው ትልልቅ ቤኔፊት ያላቸው ሽልማት ያላቸው። ስለዚህ ምንድነው ህልም ተፈርቶ ሳይተኛ አይታደርም አይነት ነገር ነው። ቢዝነስ ላይ ሪስኮች አሉ እኮ። ሪስክ የሌለበት ዓለም የለም። ሪስኮች አሉ። ግን እነኛ ሪስኮች የምትቀበልበት ደግሞ ሪስኩ ሲመጣ የምታስተናግድበት መንገድ ለዛ የምትሰጠው። አንድ ጊዜ ምን አይነት ነገር ገጠመኝ መሰለ? ትልቅ ቢዝነስ መጣ። ግን ቢዝነሱ ከሁለት ሰዎች ናቸው። አንደኛው መጥቶ እቃ ትረከባለህ ሆይ ብሎ ጠየቀኝ። እኔ ማሊዛቸውን እቃ ሱፐርማርኬት ላይ ነው። ከዛ እሱ ከሄደ በኋላ ከተወሰነ ከአንድ ሰዓት ከሁለት ሰዓት በኋላ ሌላ መጣና እንደዚህ አይነት እቃ እንፈልጋለን፣ ለኤልጂኦ የምናስገባው ነው፣ ብዙ እቃ እንፈልጋለን አለኝ። ይህን ያህል እቃ እንፈልጋለን አለኝ። ስለዚህ አሁን እኔ ጋር ኦፖርቹኒቲውን መጥቷል፣ አቅራቢውን መጥቷል፣ ተቀባዩን መጥቷል። አየር ላይ ስራውን መስራት እችላለሁ ብዬ አሰብኩኝ። ግን ምን ጠረጠርኩ? እነኝህ በአንድ ቀን እንደዚህ እንዴት ልጠየቅ ቻልኩኝ ብዬ ጠረጠርኩኝ። ይዤው ማላውቀውን እቃ ነው። ከዛ እቃ እናቀርባለን ያሉት ሰዎች ጋር ደወልኩላቸውና ይሄን ያህል እቃ ፈልጋለሁ አምጡልኝ አልኳቸው። ከዛ እሺ ብሩን አዘጋጅ ይሉኛል 10 ጊዜ።
እንረከባለን ያሉኝ ልጅ እናቀርባለን ያሉት ደግሞ ደወልኩላቸውና እቃው ሱፐርማርኬት ሳይገባ እዛው እናንተ መኪና ላይ ይገለበጣል እና መታችሁ እቃውን ትረከባላችሁ በዚህ ሰዓት ነው ብዬ ቀጠርኳቸው። እሺ ከዛ እርግጠኛ ነህ መተን እንትን እንዳንል ትልልቅ ሰዎች ስላሉ ምናምን አሉኝ። ምንም ችግር የለም ከአቅራቢዎቹም ጋር ስለተነጋገርኩ ምናምን አልኳቸው። ከዛ አቅራቢዎቹ ጋር ስደውል ደግሞ አቅራቢዎቹ ደግሞ በቃ ውዥንብር ያለ ነገር ነው የሚያወሩብኝ። እነዚህ ሰዎች ማይሸጥ ዕቃ አራግፈው ሊሄዱ ነው ማለት ነው ብዬ ወዲያው ኮንሽስ ሆንኩኝ። አሁን እንግዲህ እንደዚህም አይነት ሌብነት አለ ገብቶሃል። ቢዝነስማን ስትሆን ሪስክ ፉል ነህ። ስለዚህ ካልኩሌት ማድረግ መቻል አለብህ ማለት ነው። ከዛ የምትወጣው በደንብ ክሪቲካሊ ቲንክ ስታደርግ ነው እንጂ አሁን እኔ ፕሮፊቱን አስቤ በጣም ብዙ ነው ፕሮፊቱ ዲል ካደረግኩት እንትን አንጻር ማለት ነው። ከዛ ግን ምን ሆንክ? ከዛ ነቃውባቸው። በቃ ተነቅቷል ስላቸው ሳቅ አንደኛ ከጀርባ ሆኖ ሲስቅ ሰማሁ። አይ ጀማሪ ባለቤት ትሆን ይሄን ትገዛና ምናምን አይሸጥ ኢነርጂ ድሪንክ ነው እነሱ የፈለጉት የብዙ ብር ዕቃን የፈለጉት። ከዛ አንድ መኪና አንጥቼ ነው ያራግፈው ምን ላደርገው ነው እብድ ላይ ያጫውቱኝ ማለት ነው። ስለዚህ ካልኩሌት ማድረግ ክሪቲካሊ ቲንክ ማድረግ ያስፈልጋል። እንደዚህ አይነት ነገሮች ኦፖርቹኒቲዎች ሲመጡ እድል ብቻ ሳይሆን ሪስክም ይዘው ስለሚመጡ ማለት ነው። ስለ ዘመኑ እናውራ እስቲ። አሁን አዲስ አበባ ከተማ ውስጥ ነገሮች በጣም እየተቀየሩ ነው። ፋክት ብዙ ሱቆች እየጠፉ ነው። ኤንድ ቢዝነስ የሚሰራበትን መንገድ ኮንሽስሊ ለሚያይ ሰው እየተቀየረ ነው። እንደ ድሮው አሁን ብዙ ስታንዳርዶችን መንግስት እያስቀመጠ ይገኛል። ግን ብዙ ቢዝነሶች እየተዘጉ ነው። እና ሰምታይምስ ነው ብዙ ቢዝነሶች ደግሞ እየተከፈቱ ነው። መርካቶ አካባቢ ብትሄድ ያለው ቫይብ ስፒሪት ኮምፕሊትሊ ሽፍት እየተቀየረ ነው። ኤንድ ታይም ኦፍ ሼክ የሚደረግበት ታይም ነው ያለ ነው አሁን ማለት ኦርደሩ የድሮ ኦርደር እየጠፋ አዲሱ እየተፈጠረ ነው። እንዴት ነው ይሄንን የምታየው? ለውጥ ሁሉ ጊዜ ስታተስ ኮን ይነካል፣ ነባራዊ ሁኔታን ይነካል። ስሙዝሊ ለውጡ ስሙዝሊ ቢሆን አይ ዊሽ ስሙዝሊ ምልህ ተርም ባይ ተርም ቢሆን። አንደኛ አሁን እየሄደ ያለው ነገር ብዙ ነገር ነው የሚያዛባው ሰደን የሆነ ነገር ስለሆነ ድንገታዊ የሆነ ነገር ስለሆነ ማለት ነው። የኛ ቢዝነሶች የኛ ማርኬት ፕሌሶች መዘመን አለባቸው፣ ምንም ጥያቄ የለውም መዘመን አለባቸው። እንዳልከው ብዙ ቢዝነሶች እየከሰሙ ነው። በተመሳሳይ ሁኔታ ደግሞ በጣም ብዙ ቢዝነሶች እየተከፈቱ ነው። በፊት የነበሩትን ቢዝነሶች ስታያቸውና አሁን አዳዲስ የተከፈቱትን ቢዝነሶች ስታያቸው ለአይንህ ምቾት የሚሰጥህ እንዲህ ተቀምጦ እንትን ለማድረግ የትኛው ነው ምቾት የሚሰጥህ? የበፊቱ ነው ያሁኑ ነው? ያሁኑ ነው እንጂ ያሁኑ ብዙ ምቾት ይሰጣል። ሞር ዘመናዊ የሆነ ትናንትና ማታ ሌሊት ሳይክል እየነዳሁኝ ከቦሌ ወደ እስጢፋኖስ እየሄድኩኝ ነበረ። ኢንቴሪየር ዲዛይናቸው ወይም ሌሊት ስለሆነ አላውቅም ኢትዮጵያ ውስጥ አይመስልም። ወይም ደግሞ ምፈራው ምንድን ነው መንግስት ራሱ ገብቶ እንደዚህ ዲዛይን አድርጎ የሰጣቸው ሊሆን ይችላል። የእውነቴን ነው የምልህ። እኛ እኮ በጣም ኢትዮጵያ እኮ በጣም ትልቅ ሀገር ናት። ትልቅነቷ በቆዳ ስፋት ብቻ አይደለም። በጣም ብዙ እውቀት ያላቸው፣ በጣም ብዙ ጥበብ ያላቸው፣ ብዙ ችሎታ ያላቸው ሰዎች ያሉባት ሀገር ናት ኢትዮጵያ። ኦኬ። ስለዚህ የሚሰራውን ነገር አንዳንድ በጣም ትንንሽ ልጆች እኮ የሆነ ነገር ቤት ውስጥ ሳሎኔን አስተካክሉልኝ ብለህ ስትጠራቸው የሚያሳዩ ዲዛይን ደግሞ አሁን ቴክኖሎጂ ዘመን ነው። ብዙ ነገር ለማየት ለመኮረጅ የኤአይ ዘመንም ነው። ሐሳብህን ከተህ እንዴት እንዲሆንልህ እንድትፈልግ አድርገህ የዛን ኮፒ መስራት ትችላለህ። ብዙ ዘመናዊ ነገር ስላለ ማለት ነው። ስለዚህ ይሄ እንትን ነው ብዙ ሰው ስላለን ነው። በጣም ኢንቴሌክቹዋል አለ። ግን ማወቅ የሌለብን ነገር ነው ተዘጋጅቶ አይመጣም። ይሄ የኢትዮጵያ ኬዝ ብቻ አይደለም። አሁን ስናይ አንዳንድ ጊዜ ከተማው ላይ ያለውን ለውጥ ጊዜው ራሱ የሚፈጥረው ለውጥ ነው። ድሮ በጣም የማርክ ዙከርበርግ የፌስቡክ ሲኢኦ በጣም ያነቃቃኝ ነበረ እና ያለው እንትሮችና ልክ ፌስቡክ ሄድ ኳርተሩ ላይ ስትገባ ሃንድሪሉ ላይ ይሄ እንትኑ ደረጃው መውጫ ሃንድሪሉ ላይ ምን ይላል? ጎ ፋስት ብሬክ ቲንግስ ይላል። ገብቷል? ነገሩን ብሬክ አድርገህ መሄድ መቻል አለብህ። ዛሬ ቢዝነስ በሰራህበት መንገድ ነገ እሰራለሁ ማለት በዚህ ዘመን በጣም ከባድ። ለምሳሌ ይሄ መንግስት የሚፈልገው ነጋዴ እና የድሮ መንግስት የሚፈልገው ነጋዴ ቶታል ይለያያል።
የደንበኛውን ፍላጎት ይለያያል። የደንበኛውን ፍላጎት ዘመኑ ራሱ ይለያያል። ቢዝነስ የምትሰራበት መንገድ ይለያያል። ስለዚህ እንደ ድሮ ነፍሴ ሆይ እንደዚህ ሚሊየን በወር የሚሰራ ቢዝነስ አለሽ፣ ሰራተኛ አለሽ፣ በቃ አሁን ቢጠጪ ብለህ የምትጠብቀው ዘመን ሄዷል። ያ ዘመን ሄዷል። It's already past. ታሪክ ሆኗል እሱ። ምንድነው ግን እንደ ቀደምም እንዳልነው ቼንጅ ስታተስ ኮን ይነካል፣ ነባራዊ ሁኔታን ይነካል። ምንም ጥያቄ የለውም። በተለይ ደግሞ የልማት ስራዎች ስትሰራ የምታፈርሰው የምታድሰው አዲስ የምትተክለው ነገሮች ይኖራሉ። ምንድነው ቢሆን ብዬ እኔ ዊሽ ማደርገው ቦታው ላይ በሆን ስሙዝሊ ብናስኬደው የሀገር ኢኮኖሚ አይጎዳም። ስሙዝሊ ብናስኬደው ብዙ ቢዝነሶች አይከስሙ። ስሙዝሊ ብናስኬደው የዜጎችም የሀገርም ኢኮኖሚ ሳይፈተን የምትፈልገው ፖይንት ላይ ትደርሳለህ። ልማት በአንድ ቀን የሚመጣ አይደለም። እድገትም በአንድ ቀን የሚመጣ አይደለም። አገር ሲያድግ አብሮ የሚያድግ ነው። አክቹዋሊ ኢትዮጵያ እያደገች ነው። ነገር ግን ያደገ መስሎ ለመታየት ከመጣደፍ ይልቅ እያደጉ ስሩ ፕሮሰስ ቢሆን ግለሰቦች ሲያድጉ፣ ለምሳሌ የኔ አሁን ኢንካሜ ሲያድግ ይሄን አይነት መኪና መንዳት አለብህ፣ ይሄን አይነት ልብስ መልበስ አለብህ ብሎ ማንም አይመክረኝም። የተሻለ ነገር ራሱ ዲማንድ ያደርጋል። ሰውነቴም ስነ ልቦናዬም አእምሮዬም ዲማንድ ያደርጋል። ስለዚህ ቅድሚያ ኢኮኖሚክ ዲቨሎፕመንት ላይ አዚ ሆል ኢኮኖሚክ ዲቨሎፕመንት ላይ ቅድሚያ ቢሰጥ የሚል እንትን ያለኝ። ከዛ በተረፈ እኛ ሀገር ያለው ሀብት ውስን ሀብት ነው። ካፒታል ውስን ነው። ኢንቴሌክቹዋል ፓወር ውስን ነው ያለን። ስለዚህ ያንን ውስን ሀብት ፕራዮሪቲ የምትሰጠው ነገር ሊኖር ይገባል። ቅድሚያ ልትሰጠው ነገር ሊኖር ይገባል። ያለህን ሀብት ለምሳሌ ኪስ ላይ ዛሬ 1000 ብር አለ እንበል። 1000 ብር ኖሮ ቁርስ አልበላህም፣ ምሳ አልበላህም፣ ሱሪ ነው የምትገዛበት ወይስ ምሳ ነው የምትበላበት? ፕራዮሪቲ የምትሰጠው አንተ ነህ። የትኛው ነው? ዛሬ በቃ ተርቤ ሱሪ ልልበስበት ነገ በላለው፣ ወይ ደግሞ አይ አሁን ስለራበኝ ምሳ ልብላበትና ሱሪው ደግሞ ገንዘብ ኤክስትራ መኒ ሳገኝ ይገዛለሁ ብለህ ውሳኔ የምታስተላልፈው አንተ ነህ። ሱሪውን ሸጬም የተሻለ ብር አግኝቼ የተሻለ ምሳ በላለሁ ልም እችላለሁ። ለመልበስ ከሆነ ግን ምግቡን ነው ማስቀድመው። ፕራዮሪቲ የሁላችንም ፕራዮሪቲ ይለያያል። ይህን በጣም ማወቅ አለብን። ለምሳሌ አንተ የማነ የዘዋል እሸቱ ሲኢኦ ብትሆን ፕራዮሪታይዝ የምታደርገው ነገር እንደ ካምፓኒው አንተ ትራምፕ አሁን አንተ የአሜሪካ ፕሬዚዳንት ብትሆን የአንተ ፕራዮሪቲ እና የትራምፕ ፕራዮሪቲ ይለያያል። በፍጹም ይለያያል። ሰፊ ነው ጋፑ። እና ነገሮች እኩል ማተር አያደርጉም። አንደርስታንድ አደርጋለሁ። ግን አንዳንድ ጊዜ እዚህ ሀገር ላይ ስትኖር አሁን አይናያን በዘት አሜሪካ ብሆን አቶ ትራምፕ ምንድን ነው የሚፈልጉት ነው የኔ ጥያቄ። ወደድክም ጠላህም እሳቸው ያሉት ነገር ይሆናል። እውነት ነው። ኢትዮጵያ ውስጥ ከሆንክም ወደድክም ጠላህም ጠቅላይ ሚኒስትሩ ያሉት ነገር ይሆናል። አንተ ስለደገፍክ ስላልደገፍክ ምናምን አይደለም። በቃ የምታመጣው ነገር አይኖርም። አብሶሉትሊ ምናልባት ሀሳብ ልትሰጥ ትችላለህ መድረኩን ካገኘ። አብሶሉትሊ ራሻ ከኖርክ አቶ ፑቲን የሚሉት ነገር ይሆናል። ይሄ ሳይታለም የተፈታ ነገር ነው። ዲሞክራሲ ነው ኖ there is no ዲሞክራሲ እዚህ ዓለም ላይ። እንዲሁም የተሻለ ዲሞክራሲ ያለው አፍሪካ ውስጥ ነው። ሶ ሊደርስ የራሳቸው ፕራዮሪቲ አላቸው። ትራምፕ እንደዚህ ነጭ ቤተ መንግስት ያለው ፊት ለፊት ገጽ ላይ እሱ የሚያስቀድማቸው ነገሮች አሉ፣ ኬር የሚያደርጋቸው ነገሮች አሉ። ከዛ ውጭ ብታብድ ብትፈረዳ he doesn't care. you know what I'm saying? ግን የቢዝነስ ሰው ከሆንክ መንቃት አለብን። እንደ መንጋው አይደለም ማሰብ ያለብን። ምንድነው ህጉ፣ ፖሊሲው፣ ፕራዮሪቲ ምንድነው? እዛ ጋር አስበዋል። አስቀድመን ገብቶ ቢሆን ኖሮ ይሄን መብራት የሚሸጡ ሰዎች ምን ያህል ብር እያገኙ እንደሆነ አስበዋል። ድንጋዩን የሚሸጡ ሰዎች አሁን ኮሪደር ልማቱ ላይ ቴራዝ የሚሸጡ ሰዎች የመብራት አምፖል የሚሸጡ የመብራት ዘንባባ ችግኝ አፍልተው የሚሸጡ የመንግስት ፖሊሲ አሁን እንደ ኢንተርፕሪኒየር መነገጃ የሚለው መጽሐፍ ላይ አንደኛውም ቢዝነስን ከምትፈጥርባቸው አንደኛው ሜተድ አንደኛው ክሪቲካሊ ቲንክ የምታደርገው ነገር የመንግስት ፖሊሲ መከተል ነው። ኢንተርፕሪነርስ የመንግስት ፖሊሲ መከተል አለባቸው። ቆሞ ከቀረህ ተጎጂ ነው የምትሆነው። ይሄ ምክንያቱም ሁሉም የሚመጣው ባለስልጣን ወይም የመንግስት መሪ
ይዞት የሚመጣው የራሱ የሆነ አይዲዮሎጂ አለ። ይሄን ነገር በዚህ አቅጣጫ መራው የተሻለ ሀገር ፈጥራለሁ፣ ለዜጎች የተሻለ የሥራ ዕድል ፈጥራለሁ፣ የሀገሬን ሉዓላዊነት አስከብራለሁ ብሎ ኤክስትራ እንትን የሚላቸው ፕላን የሚያደርጋቸው ነገሮች አሉ። ከዛ አጌነስት ሆነ ስትነሳ ሁሉ ጊዜ ተጎጂ ነው የምትሆነው። ምንም ጥያቄ ነው። ምክንያቱም የምትፈጥረው ነገር ስለሌለ ማለት ነው። ኢንተርፕሪነርስ ደግሞ ሁሉ ጊዜ ኦፖርቹኒቲ ሲከር ናቸው። መሆንም ያለባቸው ኦፖርቹኒቲ ሲከር ነው። ከዛ በተረፈ ደግሞ ፕሮብለም ደግሞ የሚሸሹ ሳይሆኑ ፕሮብለም አነፍንፈው ፈላጊዎች ነው መሆን ያለበት። ምክንያቱም ፕሮብለም ውስጥ ነው ምን የምታገኘው ኦፖርቹኒቲ የምታገኘው ማለት ነው። ማንም ሰው ችግር ሲፈታ ምን ያገኛል? ችግር ሲፈታ የእሱም ችግር አብሮ ይፈታለታል። ስለዚህ ለውጥ ሁል ጊዜ ይኖራል። የሰው ልጅ በዘመኑ ማስቆም የማይችለው ጊዜንና ለውጥን ብቻ ነው። ኖዋን ጊዜን ማስቆም አትችልም፣ ለውጥንም ማስቆም አትችልም። ስለዚህ ከለውጥ ጋር አብሮ የመጓዝ ስነ ልቦና መገንባት አለብን ማለት ነው። መንግስት የሚያወጣቸውን ፖሊሶች ሁሉ ጊዜ የሚኒስትሮች ምክር ቤት የሚያወጣቸውን ፖሊሶች ሁሉ ጊዜ ፖስት አሉ ፌስቡክ ላይ። የጠቅላይ ሚኒስትሩ ፌስቡክ ፔጅ ላይ ኢትስ ፖስት እንዲህ በአርባ ምናመኛው እንደዚህ ጉባኤ ይሄን ወስነናል። ዳስ የቢዝነስ ጌራዊ እና እዚህ ዓለም ላይ ያሉ ሴክሬት ሶሳይቲዎች አሉ። እነዚህ ሴክሬት ሶሳይቲዎች ወይም የሚስጥር ማህበራት አሉ ኦል ኦቨር ዘ ወርልድ። ኢትዮጵያ ውስጥ ይኑሩ አይኖር አላቅም እንዳሉ ይነገራል። እነዚህ የሚያደርጉት ምንድን ነው? መንጋው ጋር ወይም ፓብሊኩ ጋር መረጃው ከመድረሱ በፊት እነሱ ጋር ይደርሳል። ጋዜጣ ላይ ከመውጣቱ ሚዲያ ላይ ከመውጣቱ በፊት አስቀድመው እነሱ ጋር ይደርሳል። ከዛ እነሱ ኦፖርቹኒቲ ተጠቅመው ከጨረሱ በኋላ አንተ ጋር መንጋው ጋር የሚወጣው ስትሄድ ምግቡ ከቴብሉ ላይ ተነስተዋል ማለት ነው። ሶ ኢንፎርሜሽን ኢዝ ቬሪ ኢምፖርታንት። ኢንፎርሜሽን ኔትወርክ በጣም ኢምፖርታንት ነገር ነው። ምክንያቱም የቢዝነስ ሰው ስትሆን የመንግስት ስራ ውስጥ መግባት የለብም። ምክንያቱም ጃካ የሚባለው ሰው የምን ብሏል? የቢዝነስ ሰው ከሆንክ ጠላት የለህም። ልብ ካለ ለመንግስት ራሱ ሸጠ ብር መስራት ትችላለህ። የአንተ ትልቁ ደንበኛ መንግስት ይሆናል። የሆኑት ካምፓኒዎች ያውቃሉ። ለትልልቅ የመንግስት ተቋማት መኒ የሚያቀርቡት ነገር አለ። ደሜ ከላረፍ መኒ ዋይ ለምንድን ነው የምናጥረው? ነጋዴ ከሆንክ አንተ ነጋዴ ከሆንክ ለምንድን ነው ትልልቅ ኮርፖሬሽኖች ቫልዩ ማሰጣቸው? ለመንግስት ተቋማት፣ ለሚሊታሪ ተቋማት፣ ለመከላከያ ሰራዊት ለምን የሚገርም ምግብ የሚያቀርብ ሰው አትሆንም? የሚገርም እንትኑ የምታቀርብ ሰው ለምን አትሆንም? you know what I'm saying? why don't you go bigger? ካሰብክ ማለት ነው። ግን በአንድ አቅጣጫ ብቻ ልካልክ ዘመኑ እንደዚህ ነገር ማይንድ ሴታችንን ማስተካከል ያለብን ታይም ይመስለኛል። ማይንድ ሴታፕ እንትናችንን ይሄ የአእምሮ ዕቅራችን መስተካከል ያለበት ታይም ይመስለኛል አሁን ላይ። ምክንያቱም ብቻህን ታግለህ የምታመጣው ነገር የለም። ከፍሎ ጋር ነው አብረህ ፍሎ ማድረግ ያለብህ። ያ ይሁን ስል ግን ሂሊና ቢሱን ማለት አይደለም። ያ ይሁን ሲል ግን የማይገባ ያልተገባ ነገር ዜጋን የሚጎዳ አገርን የሚጎዳ ነገር ላይ ተባበር ማለት አይደለም። እንደ ባለ አእምሮ ሰው ሁሉ ጊዜ የተሻለውን ነገር መልካም የሆነውን ነገር ለማድረግ መሞከር ነው። ሁሉ ጊዜ በቻልክ በአቅም በፈቀደ ልክ ማለት ነው። እንዳልከውም ደግሞ ቢዝነስማን ስትሆን ጠላት የለህም። ሁሉ ወዳጅ ነው። ምክንያቱም ከስተመር ነዋ። አገልግሎት ለመስጠት ቀርበ፣ ፕሮዳክት ለማቅረብ ቀርበ፣ አይ ለከሌ እሸጣለሁ ለከሌ አልሸጥም የምትለው ነገር የለም። ሁሉም ያንተ ከስተመር እንዲሆን ነው የምትፈልገው። ስለዚህ እዚህ ላይ አእምሯችን የተወሰነ ሺፍት ማድረግ ፓራዳይም ሺፍት ያስፈልገናል ማለት ነው። አብሶሉትሊ ከስተመር ሰርቪሳችን እንዳገር በጣም የተመታ ነው። አንዲት ልጅ እንደውም ቪዲዮ ሰርታ ነበር ቲክቶክ ላይ። ስልካቸውን ቲክቶክ ላይ ያስቀምጠውታል ወይም ፌስቡክ ቴሌግራም ላይ ያስቀምጠዋል። ስደውል ሄሎ የእንትን ስልክ ነው ምን ፈለግሽ? አቤት ጤና ይስጥልኝ እንትና ይባላሉ። ምን ላድርግ? ምን ልስራ? ምን ፈለጉ? የቱን የወደዱት ምንድን ነው? ኖ ኤነርጂ ለምኛል። ከዛ ብር ላወጣ ቅድም ያለው ነገር እኮ ነው። አብዛኛውን ሰው ስራውን የሚሰራው ለብሩ ነው። ምን ልስራ በቃ ከሚል እንጂ ፓሽኔት ሆኖ ስራውን ፈልጎ በምትወደው ስራ ስትሰማራ እኮ ቀስቃሽ አያስፈልግህም አይደለ? አላርም አያስፈልግህም። የምትወደውን ስራ ስትሰራ ብዙ ሰው በአጋጣሚ ቢዝነስ ውስጥ ይገባል፣ ሌላም ነገር ውስጥ ይገባል። ከዛ በኋላ ልክ እንደ ድሮ መኪና ማኒቤላ ነው የሚባለው እንደ ዞሮ የሚያስነሱ ታውቀዋለህ? ሞቲቬሽን ኳድሮ እንትን የለውም፣ ቁልፍ የሌላቸው መኪኖች ነበሩ ድሮ።
እንደዚህ እንትን ውስጥ ወደ ሞተር ውስጥ የሚገባ ዘንግ አለ ብረት ከዛ እሱን ይዘህ ነው እንደዚህ ታስነሳው አሁን ጄነሬተር በገመድ ተጎትቶ እንደሚነሳው ማለት ነው ሞቲቬት የሚያደርግህ እኮ ቪዥንህ ነው ያስቀመጥከው ቪዥን ያስቀመጥከው ታርጌት ያስቀመጥከው ጎል ሞቲቬት ሊያደርግህ ይገባል የሚያሰንፉ ነገሮች የሚያወርዱ ነገሮች አሉ እውነት ነው በጣም ብዙ አለ ስራው ስትገባ ቅድም እንደጠቀስናቸው ብዙ ቻሌንጅ አይደል ያለው ኢንተርፕሪነር ብዙ የሚያደክመው የሚያታክተው የሚያሰለቸው ነገር ይኖራል ያንን ተቋቁመህ በተለይ ደግሞ ከከስተመር ጋር ያለ ኮሙኒኬሽን በጣም ኢነርጂ ፉል መሆን መቻል አለበት አንዳንድ ጊዜ የሚስቁሉ እኮ ደስተኛ አይደለም 100% አይደለ በተለይ በዚህ ዘመን ሶሻል ሚዲያ ላይ እየሳቀ የሚፖስት ሁሉ ደስተኛ አይደለም እውነት ነው ስለዚህ ምንድነው ይዘህ የምትቀርበውን ነገር መሸጥ አይደለ አሁን ቢዝነስማን ትልቁ ስራው መሸጥ ነው መግዛት መሸጥ ነው አይደለ ወይ ማምረት ነው ስለዚህ ያመረትከውንም ነገር ታርጌት ኢንድ ታርጌት መሸጥ ነው ስለዚህ ከሰው ጋር ኮሙኒኬት ስታደርግ ምን መሆን አለብህ ማለት ነው በጣም ኢነርጂ ፉል በጣም የሽያጭ ሰው መሆን አለብህ ሰው ለማሳመን እንትን ማድረግ አለብህ ሰውየውን ስለ ፕሮዳክት በደንብ ኮንቪንስ ማድረግ አለብህ ማስረዳት መቻል አለብህ እንጂ ስልክ ሲደወል እንዳልከው ሄሎ ማን ነው ምናምን ምትል ከሆነ እሱ አይሆንም ለቢዝነስ አቤት አሜሪካውያን ሲሸጡ ፊልማቸው ላይ ታውቃለህ በጣም ነው ያስቀምጡት እንዴት እንደሚደውሉ ማለት በጣም ቻይኖችስ ጎበዛቸው ህንዶችም ጎበዞች ናቸው ሲሸጡ እዚህ እንኳን አሁን ሰዓት ይዘው የሚዞሩት ህንዶች ፓኪስታኖች አላየህም ለመሸጥ የሚጠቀሙበት ማይሞክሩት አይነት ቴክኒክ የለም ደርሶባል ለቅዱስ እንዲህ ያልከምን ነው ገጠዋል በጣም ጎበዞች ናቸው በጣም ሴልስ ላይ ችግር የለባቸው ተነሳለህ አንሳ ችግር የለም እንጀራ ነው ባይ ዘ ዌይ ሴል ማድረግ ናቹራል ነው እኔ I love the game like ገንዘቡን መሰብሰብ ምናምን ሳይሆን it's just like እኔ ልጅ ቢኖረኝ ማስተምረው አንዱ ትልቅ ነገር መጀመሪያ ስለ እግዚአብሔር አስተምረዋለሁ በመቀጠል እንዴት ሸጠው መኖር እንደሚችል ነው ማስተምረው ሴል በጣም ትልቅ ቴክኒክ እኮ ነው በጣም ትልቅ ቴክኒክ በጣም ትልቅ እንዴት ነው how to sell አንዳንዴ ፈረንጆች ምን ይላሉ ስክሪፕቶችን ያወጡና ሴል ሚ ዲስ ፔን ይላሉ ይሄ ሰው ታውቃለህ ገውታል እቺ ቸረጉና ሴል ሚ ዲስ ፔን ይላሉ እስቲ ይሄን ስክሪፕቶ ሽጠልኝ አንተ እንዴት ሽጠልኝ ይገርማል ይሄ ስክሪፕቶ በጣም ኳሊቲ ስክሪፕቶ ነው በጣም ብራንድ ነው ሲጽፋ አቆራርጥም ለረጅም ጊዜ ያገለግልሃል ዋው ስትጽፍበት ወረቀት ከስር ቀለም አያወጣብህም ብዙ ጊዜ እንደዚህ አይነት ስክሪፕቶች አይገኙም በውድ ነው የሚገኙት ዛሬም አንተ ስለሆንክ ነው ይሄንን ላንተ ለመሸጥ ያሰብኩት አንተ ትልቅ ሰው ስለሆንክ ምርጥ ሰው ስለሆንክ ላንተ ነው ያቀረብኩት እንጂ ለሁሉም ሰው የሚቀርብ አይነት ስክሪፕቶ አይደለም $10 ትገዛኛለህ $10 ውድ ነው በጣም ትንሽ ነው ከሚሰጠው አገልግሎት አንፃር አንዳንድ ጊዜ በጣም ክሪቲካል የሆነ ፊርማ ለመፈረም ፈልገህ ስክሪፕቶ ሲያቋርጥብህ አስበው በጣም ትልቅ ፕሮጀክት ትልቅ ስምምነት ስለዚህ ይሄ ስክሪፕቶ ደግሞ እንደዛ አይነት ችግር ያለበት አይደለም አያቆራርጥም ብያለሁ ቀለም ወደ ውስጥ አይተፋም ብያለሁ ከዛ በተረፈ ለአያያዝ ምቹ ነው ደረት ላይ ልትሰካው ትችላለህ ማቀፊያ ያለው አውተስ ተጠቀምበት የሚያምር ነው ብዙዎች እጅ ያልገባ ስክሪፕቶ ነው ስለዚህ $10 ሲያንስበት እንጂ አይበዛበትም $5 ሽጥልኝ $5 አልሸጥልህም የተወሰነ ጨምር this is bargaining አየህ አመጣው አየህ ፍላጎት ፈጠርኩብህ ከ10 ወደ 5 መጣ ስለዚህ 7 ትገዛኛለህ ማለት ነው እንዴት ነሽ ይኩድ መጀመሪያ ምን ማለት ነው ግን ይሄ ያለ አይደል የሆነ ፍርሚያ ቦታ ሄደ ምናምን ሳልኩት የሆነ ትልቅ ቦታ ገብቼ የሆነ ሚሊየን ፕሮጀክት ወጥቼ የማይረባ ስክሪፕቶ ይዤ ታየኝ ሰውየው በመሃል ሀሳቡን ቢቀይርስ ፍራክሽን ኦፍ ሰከንድ ሀሳብ ቢቀይርስ መብራት ቢጠፋ ችግሬን ስትነካው ትሪገር አረከው ማለት ነው አንተ $10 በጣም ብዙ እኮ ነው 5 አልኩ አይደል 5 ማለት ነው መታለ ሴልስ ላይ ትልቁ ቴክኒክ ሰውን ስሜታዊ ማድረግ ነው ሁለተኛ ደግሞ ኮምፒቲሽን ውስጥ እንዲገባ ማድረግ ነው እኔ አሁን ሌሎች ሰዎች አይዙትም አልኩ ከሌላ ሰው ጋር ራስን ኮምፒት እንድታደርግ ነው ገብቷል
ለከለ ምክንያቱም ብዙ ሰው የሚገዛው አንድ ነገር ለስታተስ ነው ለቤዚክ ዩዝ አይደለም እኔ ምን የምጠቀመው ስክሪፕቶ እንደንተና የሚጠቀሙት አይደለም ነው በቃ የኔ ሶፋ የኔ ቲቪ የኔ ቤት ሻል ያለ ይፈልጋል እሱ ነው ሰው የሚፈልገው ያ ነው ሰዎችን ድራይቭ የሚያደርገው ዋው ስለዚህ ሴልስ ላይ ምንድነው የሚፈልገው ማለት ነው አንደኛ ሰውየው ውድድር ውስጥ መክተት መቻል አለበት ለዛ ኮን ኢንፍሉዌንሰር ማርኬቲንግ የሚሰራው በጣም የሚታወቁ ዝነኛ ሰዎች ነገሩን ሲጠቀሙ ካየ ከነሱ ጋር ስታተስን ለማድረግ ትሄድና ያን ተገዛለህ ከአቅም በላይ ተበድረም ራሱ እኔ መነገጃ መጽሐፍ ላይ ከጀርባው 1 ሚሊዮን ኮፒ የመሸጥ እቅድ አለኝ ይላል I want to sell 1 million copies ይሄን አይቶ የሚገዛ በጣም ብዙ ሰው አለ አራተው ከሚሊዮኑ አንዱ መሆን ፈልጋለሁ ብሎ ማለት ነው ገብቷል ያንተ ቪዥን ስንት ነው 1 ሚሊዮን ኮፒ የመሸጥ ነው ስለዚህ ከሚሊዮኖቹ አንዱ ነው ይለምናል ሆነም ብሎ ይገዛል ይሄ መጽሐፍ ኢትዮጵያ ውስጥ በጣም የተሸጠ ነው አይደል የቢዝነስ መጽሐፎች ጥሩ እየሄደ ያለ መጽሐፍ ነው መጽሐፉም እኮ በጣም ምርጥ ነው ባለፈው ሲስተር አላየችም እንዴት ኤግዛይቶና በጣም እህቴ አንብባው እንግዲህ አሁን የተወሰኑ ሰዎችን ቀጥራ እየሰራች ነው የኛ ቤተሰብም እኮ በቃ ከችግር ነው ታናናሾቹ ስራ ካልሰሩ በዚህ ብር ላክ ነው ግን አንድ ጊዜ በቃ የሆነ ሰውን ሁሉ ጊዜ መርዳት አትችልም በጣም ምንድነው ሰውን መርዳት ካለብህ ራሱን እንዲችል ነው መርዳት ያለብህ ከዛ በተረፈ ይሄ ሁሉ ጊዜ የምዕራባውያኖች አይነት እርዳታ ከኑሮ ከለ አገር አሳድግም አይቀይርም ሁሉ ጊዜ እነሱን እጅ ያየ እንድትኖር የሚያደርግ እርዳታ ሰውን ይጎዳል ባይዘው በጣም ተረጁ ነው እኮ የሚጎዳው በጣም ሰጪውማ is blessed የሚሰጥ ሰው ሁሉ ጊዜ ተባረከ ነው የሚቀበለው ግን ሁሉ ጊዜ ጥገኛ ሆኖ ነው የሚኖረው ሰርቶ ማግኘት እንዳለበት አያስብም ሰርቶ ማግኘት እንደሚችል አያውቅም ስለዚህ ትንሽ ነገርም ቢሆን እንዲሰራ ስታደርገው ሞቲቬት ስታደርገው ኢነርጂ ስትጨምርበት ዛች ላይ ደግሞ የተወሰነ ፋይናንስ ስታደርገው ቪዥን ስትጨምርበት ማንንም ሰው ራን ማድረግ ይችላል ቪዥን ግን ምንድነው ቪዥን አርቆ ማየት እኮ ነው ማይታየውን ማየት ነው መሆን የምትፈልገውን አስቀድመ ማየት ነው ቀላል አይደለም አይደል በጣም ቀላል አይደለም የተሻለ ነገር ማየት ማለት ነው ማንንም ሰው ያያል ግን የተሻለ ነገር ማየት መቻል ነው ምክንያቱም ብዙዎቻችን በአእምሮአችን ግርግዳ ምን ስላቸው ነገሮች ጨለማ ናቸው we don't see the light we see የቢዝነሱን መክሰር የሲስተሙን በጣም መወለጋገድ በተለይ አሁንማ በቃ ፎቢያ ሆኗል እኮ ኢትዮጵያ ውስጥ ማንንም ሰው እኔ ራሱ አንዳንድ ጊዜ ኔጌቲቭሊ ተሞላሁኝ እንደላለው የምታገኘው ሰው ሁሉም ያወራል ችግር ነው እውነት ነው ገቢዎች ሄዶ ችግር ነው ያወራል ሱቆሞ ችግር ነው ያወራል ስራ የለም ይልሃል ሪል ሊሆን ይችላል እኮ እውነት ሊሆን ይችላል ሁሉ ጊዜ ቢዝነስ ግሮዙ እንትን አይደለም ላይክ ቀጥ ያለ ወደ ላይ ዝም ብሎ መሄድ አይደለም ፍላክቹዌት ያደርጋል ይጫወታል አይደለ ከፍ ዝቅ ይላል የቢዝነስ ኔቸር ነው ስለዚህ አንዳንድ ጊዜ ብዙ ፋክተሮች ይኖሩታል ከፍ ዝቅ ሊል ይችላል እና ሳናስበው እንሞላለን ይሄ እንትን ጨለምተኝነቱን ሳታስበው ነው የምትሞላው አገር ሙሉ ጨለምተኛ አይነት ነገር የሚያወራ ከሆነ አንተ ተለይተ ብርሃን መሆን አትችልም ብርሃን እንኳን ብትሆን ምንድነው የምትባለው ተስፈኛ ጩኸታ ማይሰጥህ የሰም አይነት የለም ስድብ ነው የሚከተል ገብተዋል አንድ ስኬታማ የቢዝነስ ሰው ጋር ቁጭ አልኩኝና ስለ ኢትዮጵያ is just billionaire ስኬታማ ሰው ነው ስለ ኢትዮጵያ ፊቸር ምንድነው የሚሰማስ ላይት አለኝ ዋው ላይት አስደነገጠ አንተ የእውነቴን ነው የምልህ ለምን ስኬታማ እንደሆነ ገባል ለሶዬ እንኳን አሁን ድሮ ራሱ የሚታየኝ ብርሃን ነው ምክንያቱም ኢትዮጵያ ብላ ነገር የለችም አንተ አምሮ ውስጥ ነው ኢትዮጵያ ያለችው ገብቷል እና it is always የተሻለ ነገር አርቆ ማየት እንድትነቃቃ ይረዳሃል ገብቷል እንድትዘጋጅ ይረዳሃል ስለ ችግር ሺህ ጊዜ ብታወራ ለችግሩ ኃይል ሰጥተ ሰይጣን ውስጥን አፍኖት ያቆማል እንጂ ህይወት ፈቃይል እኔ አሁን ሰው አላገኝም ብዙ ጊዜ ግን ስም ብለን እንደው ካፌ እንኳን እዚህ ጋር ቁጭ ብለ ሰዎች እዛ ጋር ሲያወሩ ብትሰማ ችግር ጨለማ ነው የሚያወሩት let's talk about the light መቀየር አለበት መቀየር አለበት እርግጠኛ ነኝ ኢትዮጵያ በጣም ትበለጽጋለች በጣም ትልቅ ሀገር ናት ብዙ ተስፋ ሰጪ ነገሮች አሉ የምትበለጽገው የመሬት ሀብት ስላላት ብቻ አይደለም ጥሩ አየር ንብረት ምናናት ብቻ ስላለም አይደለም መበልጸግ ስላለባት ሰርቫይቫል ኢሹ ነው ሰው እንደምታየው ዴይ ቱ ዴይ አክቲቪቲው ሃርድ የሆነ ሲመጣ ሳይወድ በግዱ ለመስራት ይገደዳል አይደለ ሃርድሺፕ እኮ አንዳንድ ጊዜ ስትሮንግ እንድትሆን ያደርጋል ሁሉ ጊዜ ስለዚህ ያ አይነት ነገር አለ
በዛ ላይ ደግሞ ቅድም እንዳልነው ኦልሞስት 67% ወጣት ይሄ በቃ ያንግ በጣም ኢነርጂ ያለው ጀነሬሽን ያለው ይሄንን መመለስ አትችልም። በቃ የትኛውም ሀገር እኮ ወደ ኋላ ተመልሰ ብታይ ላይክ እንደዚህ በጣም ያንግ ሰፊ ጀነሬሽን ያለበት ታይም ነው እስከ ሮኬት ያደርጉታል ወደ ላይ ኢኮኖሚያቸውን ያሳደጉት። ስለዚህ ይሄ ጊዜው የኛ ነው ማለት ነው፣ ጊዜው አፍሪካ ነው ማለት ነው። ግን ይሄንን ተመልካች ከመሆን የሀብቱ ተጠቃሚ ለመሆን ሁሉ ጊዜ ከጨለምተኝነት አስተሳሰብ መውጣት መቻል አለብን። ሁሉ ጊዜ ራሳችንን ማስተማር መቻል አለብን። ሁሉ ጊዜ ኦፖርቹኒቲ ሲክ ማድረግ መቻል አለብን። ቻሌንጅ ሲመጣ ቻሌንጅ ውስጥ የኛ መፍትሄ ምንድነው የሚለውን ነው ማሰብ ያለብን። ያንን ማድረግ ስንችል ያው ከሚያድገው ኢኮኖሚ ተጠቃሚ እንሆናለን ማለት ነው። ያለበለዚያ ግን ምንድነው የምንሆነው? የተመልካች ነው የምንሆነው ማለት ነው። እና አንድ ዴና ዋይት ይባል ሰውዬ ምን ይላል? ብዙ ሰዎች የዶናልድ ትራምፕ ጓደኛ ነው። UFC ፋይቱን ታውቀዋለህ? UFC ፋይት የዛ ፕሬዚዳንት ነው። እና ብዙ ሰዎች መንግስት ቢዝነሳቸው ላይ መጥተው እንዲረዳቸው ይፈልጋሉ። ማድረግ ያለባቸው መንግስት ከመንገዳቸው እንዲወጣላቸው። መንግስት ከመንገዱ ከወጣላቸው ትልቅ ውለታ ውሎላቸዋል ማለት ነው። አሁን በቢዝነስም በሌላውም ነገር የመንግስት ቅድም እንዳልነው የመንግስት ድርሻ አለ፣ ሌላ ደግሞ የሲቲዝን ድርሻ አለ። የመንግስት ድርሻ ምቹ የሆነ ኢንፍራስትራክቸር ማሟላት ነው። ገበያው ፍትሃዊ እንዲሆን ማድረግ ነው። አጭበርባሪ ሌባ ምናምን እነኛን ኮንትሮል ማድረግ ነው። ሰላሙን መጠበቅ፣ የህግ በላይነትን ማረጋገጥ፣ እነኚህ ናቸው። የተረጋጋ ማክሮ ኢኮኖሚ እንዲኖር ማድረግ ትልቁ ስራው ደግሞ በቢዝነስ አንፃር የተረጋጋ ማክሮ ኢኮኖሚ እንዲኖር ማድረግ ነው። ያንን ከሰራልህ ሌላው ደግሞ ያንተ ድርሻ ነው የሚሆነው ማለት ነው። ለእያንዳንዱ ዜጋ መንግስት አቅምም ቢኖረው ማድረግም አይጠበቅበትም፣ ስራውም ስላልሆነ ዲዩቲውም ስላልሆነ ማለት ነው። ስለዚህ መልካም የሆኑ ጅምሮች ለምሳሌ በእኛ ሀገር ኬስ ስትመጣ አሁን ኤአይ ላይ በጣም እየተሰራ ነው አይደል? ቴክኖሎጂ ላይ ምክንያቱም ለቢዝነስ በጣም ሳፖርቲቭ ስለሆነ ያን ነገር አፕሪሼት አደርጋለሁ። ከዛ በተረፈ የካፒታል ማርኬት የካፒታል ማርኬትም እንግዲህ የሆነ ያልፈለገ አካል ያለ ይመስለኛል በደንብ እንዳይነቃቃ እንጂ ኦልሬዲ ከተጀመረ እኮ 6 ወር 7 ወር ምናምን ይሆነዋል ካፒታል ማርኬት። ግን የግንዛቤ ችግርም አለ። እንደውም እኛ በደንብ የግንዛቤ የመስጫ ፕሮግራሞች ብናዘጋጅ በጣም ጥሩ ነው። ካፒታል ማርኬት ሰው ቢያቀው ምንድነው? ትንሽ እናውራበት። እናውራ። ኦኬ። ካፒታል ማርኬት ማለት አዝ ኤኒ ማርኬት ለምሳሌ እንደ ከብት ገበያ እንደ ሽንኩርት ገበያ ማርኬት ነው። ግን የሚሸጠው ፋይናንሻል ኮሞዲቲስ ፋይናንሻል ፕሮዳክቶች ናቸው ካፒታል ማርኬት ላይ የሚቀርቡት ማለት ነው። ስለዚህ ካፒታል ማርኬት ስንል ብዙ ማወሳሰብ የለብንም ማለት ነው። እንደ ሽንኩርት ገበያ እንደ ከብት ገበያ ምን ገበያ ነው? ፋይናንሻል ፕሮዳክቶች የሚቀርቡበት ገበያ ነው። ከብት ገበያ ብትሄድ ወይ በግ ወይ በሬ ምናምን ነው የምታገኘው አይደለ? ሻጭ አለ፣ ገዢ አለ። ሌላ ሽንኩርት ገበያ ላይ ብትሄድ ገበሬ ያለ ሽንኩርት የሚያቀርብልህ ገዢ አለ። ፋይናንሻል ማርኬት ላይ ስትመጣ ምን አይነት ነገር ነው ያለው? ፋይናንሻል ፕሮዳክቶች የሚቀርቡበት የፋይናንስ ገበያ ማለት ነው። ይሄ ገበያ ፊዚካል ማርኬት ሊሆን ይችላል ወይ ደግሞ ዲጂታል ማርኬት ሊሆን ይችላል። ሞስት ላይክሊ አሁን የዲጂታል ዘመንም ስለሆነ ፊዚካል ማርኬቱን ለማግኘት ብዙ ላይመች ይችላል። ዲጂታሉን ግን ኢዝሊ ታገኘዋለህ ማለት ነው። ፋይናንሻል ማርኬት ላይ ወይም ካፒታል ማርኬት ላይ የሚቀርቡት ሁለት ሰዎች ናቸው። አንደኛው ገንዘብ የሚፈልጉ ተቋማት ግለሰቦች ሊሆኑ ይችላሉ፣ ቢዝነሶች ሊሆኑ ይችላሉ፣ መንግስት ሊሆን ይችላል፣ የክልል መንግስታት ሊሆኑ ይችላሉ። እነሱ ይቀርባሉ። እነሱ ምን የሚያደርጉ ናቸው? ገንዘብ ዲማንድ የሚያደርጉ ናቸው። ሌላኛው ደግሞ ኢንዲቪጁዋልስ ናቸው። ኢንዲቪጁዋልስ ወይም ደግሞ ገንዘባቸውን ምን ማድረግ የሚፈልጉ ኢንቨስት ማድረግ የሚፈልጉ ማለት ነው። ፐብሊኩ ካምፓኒም ሊሆን ይችላል። አክቹዋሊ በካምፓኒም ስቶኮችን መግዛት ትችላለህ፣ ስቶክም ቦንድም መግዛት ትችላለህ። ስለዚህ ያ አይነት ነገር የሚካሄድበት ነው ማለት ነው። ፋይናንሻል ፕሮዳክት ስንል ሁለት አይነት ነው። ማርኬቱ በራሱ ሁለት አይነት ካታጎሪ ነው ያለው። አንደኛው የብድር ገበያ የምንለው ነው። የብድር ገበያ የምንለው ማለት ብድር ነው የሚሸጥልህ። እንደዚህ አይነት ሽያጭ የሚያደርጉት ለምሳሌ እንደ ብሔራዊ ባንክ ቦንድ ያቀርቡልሃል። 100,000 ብር ስጠኝ ለአንድ ወር ልጠቀምበት፣ ከዛ 110,000 ብር አድርጌ እሰጥሃለሁ የሚል አግሪመንት ፈራረማለህ ለአንድ ወር ማለት ነው። አንድ ወር እስኪሞላ ድረስ ገንዘቡን መጠየቅ አትችልም፣ እነሱ ነው የሚጠቀሙበት። አንድ ወር ከሞላ በኋላ ግን 110 አድርገው ይከፍሉሃል ማለት ነው። ይሄ የቦንድ ማርኬት ወይም ደግሞ የብድር ገበያ የምንለው ነው። ከዛ በተረፈ ስቶክ ማርኬት ወይም ደግሞ የዚህ አክሲዮን ገበያ፣ የአክሲዮን ገበያ የምንለው ደግሞ የተቋቋመ ካምፓኒ ሊኖር ይችላል
የኢትዮጵያን ኮንቴክስት አላውቀውም ምን ያህል እድሜ የቆየ ካምፓኒ እንደሆነ የስቶክ ማርኬት ውስጥ መግባት የሚችለው የተወሰነ ህጎች አሉት። ስለዚህ እያንዳንዱ ኢንዲቪዥዋል ከሚወጣው ከቀረበው ስቶክ ላይ ይገዛና የካምፓኒ ባለቤት ይሆናል ማለት ነው፣ ድርሻ ይኖረዋል ማለት ነው። ካፒታል ማርኬት ኢትዮጵያ ውስጥ መጀመሩ በጣም ብዙ ተስፋ ሰጥቶኝ ነበረ። ምክንያቱም ካፒታል ማርኬት ሲቋቋም በካፒታል ማርኬት ተጠቃሚ የሚሆኑ በጣም ብዙ አክተርሶች አሉ። ከነኛ መካከል የተወሰነውን ለመጥቀስ ኢንቨስትመንት ባንክ አለ። ኢትዮጵያ ውስጥ አሁን ኢንቨስትመንት ባንክ እንደዚህ ኦፊሻል ወጥቶ ልክ እንደ ሌሎች ባንኮች የሚታይ ነገር የለም። ደቡብ አፍሪካ ነው፣ ናይጄሪያ ነው ስታንዳርድ ኢንቨስትመንት ባንኮች አሉ፣ ትልልቅ ስም ያላቸው ማለት ነው። እና ኢንቨስትመንት ባንክ አንደኛው ነው። እኔ በጣም ሆፕ አድርጌ የነበረው ኢንቨስትመንት ባንክ ሲቋቋም እዛ ውስጥ የተወሰነ የስራ ዕድል ይፈጥራል ማለት ነው አይደለ? ከዛ በተረፈ ኢንቨስተርስ ምንላቸው ወይም ደግሞ አክሲዮኑን ወይም ደግሞ ቦንዱን የብድር ሰነዱን ወይም ደግሞ የአክሲዮኑን ሰነድ የሚገዙ ሰዎች የስራ ዕድል የሚያገኙበት ይሆናል ማለት ነው። የአክሲዮን አድቫንቴጁ ምንድነው? አክሲዮን ማርኬት ላይ በትንሽ ገንዘብ ምን ማድረግ ትችላለህ? ስራ መጀመር ትችላለህ ማለት ነው። እንደ ስራ አይተው ማድረግ ትችላለህ። ለምሳሌ አንድ የአክሲዮን መሸጫ ዋጋ 5 ቢሆን ሚኒመም ኢንቨስትመንቱ አንድ አክሲዮን ዋጋ 1,000 ብር ቢሆን ሚኒመም ኢንቨስትመንቱ ደግሞ 5 አክሲዮኖች መግዛት ቢሆን የአንድ ሰው ምን ያህል ይገዛል ማለት ነው? በ5,000 ብር አክሲዮን ገዝቶ የአንድ ካምፓኒ ባለቤት ይሆናል ማለት ነው። በትንሽም ፐርሰንት ብትሆን 0.0 ምናምን ፐርሰንት ብትሆን ማለት ነው። ያ ካምፓኒው ባተረፈ ቁጥር እሱ ከዛ ከትርፍ ተጠቃሚ ይሆናል ማለት ነው። ባንክ ከማስቀመጥ ይሻላል። ባንክ ስታስቀምጥ ኢንተረስት ነው የምታገኘው። አክሲዮን ስትገዛ ወይም ደግሞ አክሲዮን ካፒታል ማርኬት ቢዝነስ ላይ ስትገባ ግን አንድም ካምፓኒው ትርፍ ሲያገኝ የትርፍ ተጠቃሚ ትሆናለህ። ግን ምንድነው ኪሳራም ሲያገኝ ደግሞ የኪሳራ ተካፋይ ትሆናለህ ማለት ነው። ጠንካራ ሲኢኦ ጠንካራ ካምፓኒ ተፈላጊ ካምፓኒ ላይ ኢንቨስት ካላደረክ በስተቀር ልትበላ ትችላለህ። እንደዛ አይነት ነገሮች አሉ። ሌላ ደግሞ እንዲህ የጠራ ነገር ለምሳሌ አሁን እኛ ሀገር ብዙ ካምፓኒዎች አሉ። ለምሳሌ የ200 ሚሊዮን ብር ቢዝነስ የሚያንቀሳቅስ ካምፓኒ ንግድ ፍቃዱ ላይ ስታይ 10,000 ብር ወይ 100,000 ብር ካፒታል ያስመዘገበ ነው የሚለው አይደል? አጋጥሞ አቀል የሚያንቀሳቅሰው ግን 200-300 ሚሊዮን ነው። ግን እንትኑ ላይ የተመዘገበው ንግድ ፍቃዱ ላይ ደግሞ የተመዘገበው 10,000 ወይ 100,000 ብር ካፒታል ያስመዘገበው ማለት ነው። እነኚህ ነገሮች ማጥራት ያስፈልጋል ካፒታል ማርኬት ኢትዮጵያ ውስጥ አክቲቬት እንዲሆን ማለት ነው፣ አክቲቬት እንዲያደርግ። ሌላ ለብሮከርስ ኦፖርቹኒቲ ይፈጥራል። ብሮከርስ ማለት ደላላዎች አሉ። ከዚህ ካምፓኒ ብትገዛ ሞር የተሻለ ተጠቃሚ ትሆናለህ፣ ከዚህ ካምፓኒ ከምትገዛ ቢቀርብህ ይሻላል እያሉ አድቫይዝ የሚሰጡ የሚደልሉ በዛው ኮሚሽን ያገኛሉ ማለት ነው። ኦኬ ኒውዮርክ እንዳለው ማለት ነው። ስለዚህ ብዙ የስራ ዕድል ይፈጥራል። እኛ ሀገር ደግሞ ሀብቱ ውስን ነው አይደለ? ሰው ዜጋ በጣም ብዙ ነው ያለን። ያ ሀብት ዝም ብሎ ባንክ ከሚቀመጥ በእንደዚህ አይነት መልክ ቢያደርጉት አንደኛ ለስራ ፈጣሪዎች ምቹ ዕድል ይፈጥራል። ዛሬ ባንክ ሄደህ ገንዘብ ብድር ለማግኘት ፕሮሰሱ ብዙ ነው። አክሲዮን ገበያ ግን በደንብ አክቲቬት ሆኖ በደንብ ተነቃቅቶ ወደ ተግባር ቢመጣ ገንዘብ ለማግኘት ብዙ አትቸገርም ማለት ነው። ለኢንተርፕሪነር ትልቁ ጥያቄ ጥሩ ሀሳብ ያላቸው ሰዎች አሉ፣ በጣም ክሬቲቭ የሆኑ ሰዎች አሉ። ግን ያንን ሀሳብ ተግባራዊ ለማድረግ የካፒታል የገንዘብ እጥረት ይገጥማቸዋል። ስለዚህ ይሄንን ደግሞ የምትፈታበት ሌላውም ዓለም የተለመደው እንደዚህ አይነት ችግሮችን የምትፈታበት አንደኛው መንገድ ካፒታል ማርኬት ኦፖርቹኒቲ ነው። ያለ ወለድ ነው የምታገኘው። ያለ ወለድ ገንዘብ ታገኛለህ። ብድር ስትወስድ ግን በወለድ ነው አይደለም የምታገኘው። በእንደዚህ አይነት ኬስ ሲሆን ግን ያለ ወለድ ገንዘብ ታገኛለህ። ሁለተኛ ደግሞ ሪስክህንም ሼር ታደርጋለህ። ብቻህን ዱላ ቢመጣም ዱላ ብቻህን አያርፍብህም ማለት ነው። እንደዛ አይነት ኦፖርቹኒቲዎች አሉት። ኮምፓውንድ ኢንተረስት ስላለውም ደግሞ ውሎ አድሮ በ20 ዓመት በ30 ዓመት የምታገኘው ኢንካም በጣም ይሰቀጥጣል። ለምሳሌ እና ፈረንጆቹ እንደ ኤግዛምፕል የሚያስቀምጡት አይፎን የመጣ ጊዜ አይፎን ከምትገዛና የአይፎን ኤክስቼንጅ $1,000 ብትገዛ በ5 ዓመት ውስጥ በ10 ዓመት ውስጥ የምታገኘው ኢንካም you have no idea ትልቅ ለውጥ ነው ያለው ማለት ነው። እና ለምሳሌ ራይድ ገና እየመጣች ያለ ሳምራዊት ኢንቨስት ብታደርግባት ኖሮ አሁን ምን ያህል የሆነ ፐርሰንቱን ገዝተባት ኖሮ ዝም ብላ 100,000 ብር እንኳን ኢንቨስት አድርገህ ቢሆን ዛሬ በጣም ብዙ ነበርና ሰዎቹ ይሄን አያውቁ እና ለውጥ እየመጣ ነው። ጠጋ ብሎ ማየት መፈተሽ ያስፈልጋል። I don't know why it's not like companies ለምዶ this much ለምዶ famous እየሆነ ያለው ነው። I know
ሲወራ ምን የሚተወሰነው ላይክ ሶሻል ሚዲያ ላይ ያየው ነበር የኢትዮጵያ ኢንቨስትመንት ሆልዲንግ ውስጥ መስለኝ ያለው ካፒታል ማርኬት ሲቋቋም አሁን ኢትዮጵያ ላይ የመንግስት ኦርጋናይዜሽኑ የኢትዮጵያ ካፒታል ማርኬት ኦቶሪቲ ነው የሚባለው። የኢትዮጵያ ካፒታል ማርኬት ኦቶሪቲ የተወሰኑ ኃላፊነቶች አሉበት። አንደኛው ኃላፊነት ምንድነው? በዚህ ስራ ላይ ፍቃድ የሚያስፈልጋቸውን ላይክ እንደ ብሮከር፣ ኢንቨስትመንት ባንክ ለነሱ ፍቃድ የሚሰጥ አካል ነው። ባለስልጣን መስሪያ ቤት ነው። ከዛ በተረፈ ግለሰቦች፣ ተቋማት፣ ኢቭን መንግስት ጭምር ተገቢውን የሆነ ጥቅም እንዲያገኝ መብቱ እንዲከበርለት የባለስልጣን መስሪያ ቤት ሆኖ ከላይ ሆኖ የሚያገለግል ነው። ከዛ በተረፈ የካፒታል ማርኬቱ ደግሞ ጤናማ የሆነ የግብይት ስርዓት እንዲኖረው ህጎችን በማውጣት በማስፈጸም በመከታተል እነኝን የሚሰራ ነው። ሌላ ኃላፊነቱ የካፒታል ማርኬት ኦቶሪቲ በኢትዮጵያ የፋይናንስና የንግድ ህግ አለ። የፋይናንስና የንግድ ህግ በካፒታል ማርኬት ውስጥም ኢምፕሊመንት እንዲሆን ተግባራዊ እንዲሆን የመከታተል ኃላፊነት አለበት። ስለዚህ ሰፋ ያለ ኃላፊነት ነው ያለበት ማለት ነው የካፒታል ማርኬት ኦቶሪቲ፣ ኢትዮጵያ ካፒታል ማርኬት ኦቶሪቲ። ሶ ላይክ ማኔጀር ሾቱ ግቢን ፐብሊክ ሊወሰደው ብል አሁን ይችላል ወይ? አሁን ምን አይነት ነገር ነው ቅድሚያ የሚሰጠው? ለምሳሌ አሁን ያንተ ካፒታልን የመለየት አሁን ባለፈው የቴሌ ሴልስ አውጥቶ ነበር። ሴልስ ከመውጣት በፊት ያንተ አክሲዮን ድርሻ ለገበያ ከመቅረቡ በፊት እውነተኛነቱ መጣራት አለበት። 10 ሚሊዮን ብር ካፒታል አለኝ እና 20%ን አክሲዮን መሸጥ እፈልጋለሁ ስትል ሪሊ ይሄ ተቋም 10 ሚሊዮን ብር አለው ወይ የሚለውን የማጣራት ስራ የመስራት ኃላፊነት የማን ነው ማለት ነው? የኢንቨስትመንት ባንኮቹ ነው። ኢንቨስትመንት ባንኮቹ ትልቁ ስራቸው ምንድነው? አክሲዮኖቹን ኢሹ ማድረግ ነው፣ ሴኩሪቲዎችን ማለት ነው። ይሄ እውነተኛ ነው የሚለውን ቼክ ያደርጋሉ ማለት ነው። ለአንተ ዘይ ጊቭ ኢንፎርሜሽን ካምፓኒህን ዲቴል ይወስዳሉ። ሪል ነው ወይ ትክክል ነው አይደለም የሚለውን ነገር ያጣራሉ። ከዛ ሴኩሪቲዎቹን ኢሹ ያደርጉልሃል። እነኚህ መዋለ ነዋይ ሰነዶችን ማለት ነው፣ ሰነደ መዋለ ነዋዮችን እነሱን ኢሹ ያደርጉልሃል ማለት ነው። እነሱ ኢሹ ያደረጉት ሰነድ ሲሆን ነገ መጠየቅ ትችላለህ። ተጠያቂነት አለ ማለት ነው። የሆነ ጊዜ አክቹዋሊ እኛ ሀገር እኮ አክሲዮን ብዙ ነበር አይደለ? አክሲዮን እየሸጡ ገንዘብ የሚሰበስቡ በጣም ብዙ ነበር። የሰውን ብር የበሉ ብዙ ድርጅቶች አሉ። የሰውን ብር የበሉ በጣም ብዙ ሰዎች አሉ። እነኛ አይነት ነገሮች እንዳይኖሩ አሁን ኦፊሻል መሆኑ ህጋዊ መሆኑ አድቫንቴጅ ይሰጣል። የቴሌው ግን እንዴት ነበረ? ማን እንዳጣራላቸው ራሱ እኔ አሁን ጥያቄ የሆነብኝ ኢንቨስትመንት ባንክ አልተቋቋመም እኮ ቴሌ አክሲዮን ሲያወጣ አይደለ 10% ሴልስ ሲያደርግ ሸጧል። ግና ሸጧል። ሙሉን ሸጠው 10%ን እና ፈርስት ታይም ከሰራ አሉ ምናምን አሉ ነው ብቻ ዶላሩ እንትን በማለት የተነሳ አስቸጋሪ ነው። ያንን ሴፍ ጋርድ የሚያደርግ የዜጎችን ጥቅም ሴፍ ጋርድ የሚያደርግ ተቋም ያስፈልጋል። አክቹዋሊ ያው ተቋቁሟል። ተቋሙ ግን አክቲቭሊ የማይሰሩበት ምክንያት ለምን እንደሆነ አይገባኝም። ምክንያቱም ጥቅሙ ከባንኮች ይልቅ ለኢንዲቪጁዋልስ ነው። ለእኔ ለአንተ ለሁላችን ነው ጥቅሙ። አደጋም አለው ግን አሁን ሰዎች ይሄ you need to have ትልቅ ፓተርኖችን የሚረዳ አእምሮ መሆን አለበት። ፓተርኑ እንዴት ነው? የህዝቡ ዲማንድ እንዴት ጋር ነው ያለው? ሲኢኦ ማን ነው? ገብቷል? ምን ያህል አቅም አለው የሚለውን ነገር ማወቅ መቻል አለበት። ለምሳሌ እንደበለና ፌስቡክ ወደ ፐብሊክ እንዲመጣ ያደረገው ሰው ፒተር ቲል ነው። he's a very genius person እና ከነ ኢሉን ማስክ ጋር ላይክ ትልቅ ካምፓኒ የነበረው እና ፔፓል ማፊያ ውስጥ የነበረ ሰው ነው። ከዛ አሁን ትልቅ ኢንፍሉዌንሻል ነው። ሲሊኮን ቫሊ አካባቢ ላይ ኢንፍሉዌንሻል ሰው ነው። ግን ፌስቡክን ከዛ ከትንሽ ቦታ አንስቶ እዚህ ቦታ ያደረሰው ፒተር ቲል ነው። ገብቷል? ያ ቃል አይዲያው ገብቶታል። የማርክ ዙከርበርግ ዲኤንኤ ያለ ቢዝነስ ዲኤንኤ ያለ ሶ they went ያን ካምፓኒ ቀድመ ብታቅ ፌስቡክ ያኔ ያገባንም አይደለ እንኳን ካምፓኒው ላይ ኢንቨስት ለማድረግ መጠቀም እንኳን ያገባን ምንድነው ፌስቡክ ነው ምንለው አፕሊኬሽን ለመጠቀም ራሱ ለምሳሌ እንበልና ኡበር የሚባለው ካምፓኒ ላይክ ራይድ ላይ ኮፒ ተደረገበት ኡበር የሚባለው ካምፓኒ መጀመሪያ ፒች ሲደረግ ፓሪስ ውስጥ እኔ በጣም ማደንቀው ሰውዬ ጌሪ ቬንቸርኪ በለ ቢዝነስ ማርኬተር አለ ነበርኩኝ አለ ሲወራ I was there ፌስቡክ ላይ ኢንቨስት አድርጓል ኤርቢኤንቢ ላይ ብዙ ቦታ ላይ አድርጓል እና ስለ ኡበር ፒች እየተደረገ ኤንጅል ኢንቨስተሮች ፊት ላይ ተቀርቦ እዚህ ካምፓኒ ላይ ኢንቨስት አድርጉ በስልክ ስትናኩ ሊሞዚን መጥቶ ከቤት ፒክ ያደርጋቸዋል ነው ፒቹ ራሱ ፒቺንጉ ማለት ነው ያማቸዋል እንዲያልኩኝ የመጀመሪያው አመለጠኝ አለ
ገብቷል አሁን ሁለተኛ እንደገና በጣም ቅርቤ ነው አለ ትራቪስ ይባለው ሰው ሁለተኛ ላይ አሁን እንደገና ፒች ሲደረግ ይሄ is going to be the next great disruptor የሆነ የትራንስፖርቴሽን ካምፓኒ ነው ሲባል አሁንም ሁለተኛ ላይ ማን ኢንቨስት አላረኩም ማለት ሶስተኛ ላይ ሰውየው ምን ሲያወራ ሰማው ኡበር የትራንስፖርት ካምፓኒ አይደለም ጊዜ ነው የሚሸጠው አለ ደነገጥኩኛል ገባኝ ምክንያቱም ኤኒቲንግ ጊዜ የሚገልል ካምፓኒ ተፈልገዋል ማንንም ሰው ሰልፍ አይፈልግም ኢንቨስት አድርጉኛል ሁለቱን ሚስ ማድረጌ 750 ሚሊዮን ገደማ ሰጥቶኛል ያን የመጀመሪያው ላይ ኢንቨስት አድርጌ ቢሆን ዛሬ 750 ሚሊዮን ዶላር ይኖር ነበር አለ ሌላውን ሀብቴናል አስቀድሞ ተጨማሪ ማለት ነው ኤግዛክትሊ አስቀድሞ ማለት ነው ዓለም ወዴት እንደሚሄድ የሰውን ዲማንድ የኢትዮጵያን ዲማንድ አንድ ሰው አስቀድሞ ቪዥነሪ ሆኖ ፓተርኖቹን ማየት ከቻለ ኤንድ ደግሞ አሁን ሰው ላይ ኢንቨስት ታደርግ ዝም ብለህ ስቶክ ላይ ኢንቨስት ማድረግ የለብህም you have to know ሰውየው ማን ነው ሪስክ ቴክ ያደርጋል ወይ ታማኝ ነው ወይ ጠንክሮ ይሰራል ወይ እንደዚህ አይነት ሰው ማግኘት እኮ በጣም ከባድ እኮ ነው ሰዎቹ ጅል አረብ ሀገር የሰራችው ልብስ ብር ይዘያል ለማታውቀው ሰው ለማያውቀው ሪል ስቴት ምንም ላልተጠና እንዴ አንተ የራስን ብር የደከምክበትን ብር ዝም ብለህ አውጥተህ ትሰጣለህ ደክመህ ለፍተህ ጥር ያገኘውን ብር እንዴት ነው ለማታውቀው ሰው ላማለኝ በሰማይ ወተታውንም ማላይ ነው የሚሆንበት በጣም ጥንቃቄ ይፈልጋል አዎ ካፒታል ማርኬት ላይም ዘሴም እንትን ነው አይደለ አሁን ያለው ነገር ነው ካፒታል ማርኬት ላይ ሰው ኢንቨስት ሲያደርግ በደንብ አጥንቶ ለዛም ነው አክቹአሊ አሁን ብሮከሮች በደንብ ዕውቀቱ ያላቸው ግንዛቤ ያላቸው ብሮከሮች ሲፈጠሩ ኢንቨስትመንት ባንክ ሲፈጠር አድቫይዘሮች ሲፈጠሩ ማጋ መሄድ እንዳለበት በደንብ አውቆ ነው የሚሄደው ቢዝነሱ እስከምን ያህል ጊዜ ድረስ ነው አዋጪ የሚሆነው ምክንያቱም የቢዝነስ ዳይናሚክስ ራሱ በጣም ተለዋዋጭ ነው አይደለ አሁን የፎቶ ካሜራ ይሄ ጥቁሩን የሚያመርት ካምፓኒ ላይ ኢንቨስት አድርገህ ገንዘብ አትጠብቅም አይደለ ዲቪዲ ምርት የሚያመርት ላይ ኢንቨስት አድርገህ ገንዘብ አትጠብቅም አልፏል ኦሬዲ ፓስድ አድርጓል ቢዝነሶች ሁሉ ጊዜ ያላቸው ስለዚህ ምን አይነት ቢዝነስ ላይ ነው ኢንቨስት ማድረግ አለብኝ የሚለውን በደንብ ማወቅ ማጥናት ይፈልጋል የተለመደው አኗኗር ደክሞታል ህይወቶን በአርባ ምንጭ ደን ውስጥ ያስተካክሉ በተፈጥሮ ትምህርት ቤት ነፃ አውጪ ጥበቦችን ይቅሰሙ የስሜት ስብራቶን ያክማሉ ሰላም እንደ ፏፏቴ በህይወቶ ይፈሳል በአዲስ ወዳጅነት እንደ ጫካው ዛፎች ህይወቶ ይለመልማል ችግሮችን የሚፈቱበትን መንገድ ይማራሉ በአርባ ምንጩ ሪትሪት ላይ ይሳተፉ ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ ዘመዶቻችሁ ሪትሪቱን ጋብዟቸው ህይወታቸው እንዲቃና እርዷቸው 0987 2020 ይደውሉ እነኛ አክሲዮን የሚሸጡ ተቋማትም ደግሞ በደንብ የግንዛቤ ማስጨበጫ ስራ መስራት መቻል አለባቸው የተጀመረ ያህል እኮ አይመስልም እኮ እንደ አሁን ቆይ አይደለ 7 ወር 8 ወር ማለት እኮ ብዙ ነው አይደለ ግን እንዲ አክቲቭ ሆኖ የምታየው ነገር የለም ብዙ አክቲቭ ሆኖ የምታየው ነገር የለም ለምንድን ያልሆነው ነው እኔ አንደኛው ሳጀሽኔ ባንኮች ብዙ ካፒታል ማርኬት አክቲቭ እንዲሆን አይፈልጉም ካፒታል ማርኬት አክቲቭ ከሆነ ግለሰቦች ባንካቸው ገንዘባቸውን ዝም ብለው ሄደው ባንክ አያስቀምጡም የባንክ ስራ ደግሞ ሁሉ ጊዜ ቴሌቪዥን ላይም ሌላ ሚዲያ ላይም አይተህ ከሆነ ቆጥቡ ነው አይደለ ቆጥቡ አካውንት ለማለኛ ዳውን እኮ ነው በቃ ሌላ ነገር የለም ኢንቨስት አድርጉ የሚል የለም ስለዚህ ባንኮች አካባቢ ሰው ካልቆጠበላቸው እነሱ ደግሞ ያን ገንዘብ ኮሌክት አድርገው ውስን ለሆኑ ሰዎች ካላበደሩ ትርፍ ላይ ያገኙ ነው ማለት ነው አይደለ ስለዚህ አሁን ምንድነው እዚህ ላይ መሰራት ያለበት ኢንተርፕሪነርስ ናቸው በደንብ መስራት ያለባቸው በየማም ነው ካፒታል ማርኬት በደንብ በቃ አክቲቭ ሆኖ መንግስት ኦሬዲ በቃ ፍቃዱን ሰጥቷል ስሩ ብሏል መንገዱን አመቻችቷል የሚጠበቀው ከዚህ በኋላ ያለው ኢንተርፕሪነርስ ናቸው ለደሃ ልጅ አሁን እኮ እውነት ከሆነ እኮ እኔ ብር ሊኖረኛ አይገባም እኮ ማርክ ዙከርበርግ እኮ ፌስቡክ ሲጀምር እኮ ያስ ነው ማኒ ምንም የለውም ዜሮ yes ግን ምን ማለት ነው I have ዓለም ላይ ያሉ ኢትዮጵያውያን እኔ ላይ ኢንቨስት እንዲያደርጉ ስቴጅ ተመቻችቶልኛል ማለት ነው ተመቻችቷል በቃ አሁን እኮ ከመንግስት ያለው ነገር አልቋል እኔ ትላንት ምን እያሰብኩ ነበር መሰለ ኢትዮጵያ ውስጥ ትልቅ የዘይት ፋክተሪ የለም እኛ 130 ሚሊዮን ህዝብ ነን በየጊዜው ያደግን ነው የዘይት ኮንሰምፕሽናችን ከፍተኛ ነው የምናመጣው ከዚህ ዩክሬን ምናምን አካባቢ ነው ከራሺያ ከቱርክ ምናምን አይደል ለኢትዮጵያ ዘይት በብዛት የሚመጣው ከማሌዥያ ከምናምን ከዛ አካባቢ የሚመጣው እኛ ሀገር ሰፊ መሬት ነው ያለው ትልቅ የዘይት ፋክተሪ ለምን በአክሲዮን አይቋቋምም ለምሳሌ 10,000 ሰው 100,000 ብር
ኮንትሪቢዩት አድርገን የዘይት ፋብሪካ እርሻ ያለው ለምሳሌ የሱፍ ዘይት ከሆነ ማምረት የፈለግነው የሱፍ እርሻ 10,000 ሄክታር ያለው ሰፊ የዘይት ፋብሪካ ማቋቋም እንችላለን። ማርኬት ወር ተመቻችቷል። ዛሬ ማንም አይሰርቅህም፣ ምክንያቱም ህጋዊ የሆነ አካሄድ ስላለው ማለት ነው። መንግስትም ያንን ኮንትሮል ስለሚያደርግ እርሻስ ባይኖርህ እኛ ሰሊጥ በጣም ነው የቅባት እህል ወደ ውጭ የምንልከው አይደለ? ሰሊጥ አለ፣ ተልባ አለ፣ ኑግ አለ፣ ብዙ ነው የምንልከው። ያንን ከምንልከው ለምን እዚህ አንጨምቀው? ትልቅ የዘይት ፋክተሪ ለምን አናቋቁምም? በአክሲዮን ቫልዩ አደረገን ኤክስፖርት ማድረግ ይቻላል። ቫልዩ አደረገን ኤክስፖርት ማድረግ እንችላለን። ለዜጎቻችንም ንጹህ። አሁን የተልባ ዘይት በጣም ውድ ዘይት ነው። የኑግ ዘይት በጣም ውድ ዘይት ነው አይደለ? የሰሊጥ ዘይት ውድ ዘይት ነው። ስለዚህ ማምረት እንችላለን ማለት ነው። 10,000 ሆነን 100 ሺህ ብር ብናዋጣ ኦልሞስት ወደ 10 ቢሊዮን ብር አካባቢ ነው የሚሆነው። በ10 ቢሊዮን ብር ዘይት ፋብሪካ ማቋቋም እንችላለን ማለት ነው። ስለዚህ የካምፓኒ ኦነር ሆንን ማለት ነው። ገብተዋል። እንትኑ ተመቻችቷል። ይሄ ግራውንዱ ተመቻችቷል። ግን ምንድነው የሚቀረው? አክቲቬት የማድረጉ የማነቃቃቱ የማጦዙ ስራ ይቀራል። ግን ጋፑ ምንድነው? ለምሳሌ አሁንም ጌሪ ቨርነርክ ሳመጣ ሂዝ ኤ ኪድ አለ $400,000 ኢንቨስት አድርጌበታለሁ እና ከሰረ። ገብተዋል። እና መጣና ጌሪ I have learned my lesson አለኛለ። shut up የኔ ብር ያንተ መማሪያ ነው እንዴ? $400,000 ገብተዋል። ነገርየው ምንድነው ነው ትልቁን ሰው መረዳት በደንብ ጥናት ይሄው አንተ ቢዝነሱን ሰሪውን ሰውዬ ከሆንክ ስቲቭ ጆብስን ሁን፣ አርቲስትም ሁን፣ ኢንቨንተርም ሁን፣ የቢዝነስ ሰው ሁን፣ ሪስትሬከርም ሁን፣ ማርኬተርም ሁን፣ አስተዳዳሪ ሁሉም ነገር ሁን። አሁን አስብ ለኢሎን ማስክ ስንት ሚሊዮን ዶላር ነው የሰጡት? ስንት ቢሊዮን ዶላር ነው የሰጡት? ኢንዲቪጁዋልስ ተስላ ካምፓኒው ለቃለው ወይ ምናምን ነገር ብሎ ነው ወይ ለቃለው ወይ እንደዚህ ነው የሰጡኝ ብሎ ኦኬ እሱ ሲኢኦ በመሆኑ ምክንያት ካምፓኒው ያሸነፈ ስለሆነ ፋብሪካ ውስጥ እየተኛ በሚዲያ እየወጣ የታገለ ሰውን በሱ ሊደርሺፕ ምክንያት ገብቶታል እሱ። አዎ ቴስላ በጣም ያገኘ ስለሆነ ፐብሊክ ካምፓኒ እነሱ ሰዎች እኮ ትንሽ ፐርሰንት እኮ ነው ያላቸው። ጄፍ ቤዞስ አማዞን ላይ ያለው ፐርሰንት ብታይቆ በጣም ይገርማል። ትንሽዬ ፐርሰንት ነው። የፌስቡክ ማርክ ዙከርበርግ እኮ ሜታ የሚባለው ካምፓኒ ላይ ያለው ፐርሰንት ትንሽ ነው። ግን ከብዙ ትንሽዬ ጃንክ ሲወስድ ኢሜክስ ቢሊዮነር 5ኛው ቢሊዮነር ሰው ያደርገዋል ዓለም ላይ። ማን ላይ ነው ኢንቨስት የምናደርገው? አሁን ዝም ብሎ ፕሮፖዛል በኤአይ ጽፎ እኔ የቢዝነስ አይዲያ አለኝ የሚለው ሰውዬ ላይ ኢንቨስት አታደርጉ። ማን ነው ያ ሰውዬ? ባክግራውንዱ ምንድን ነው? ያቃል ወይ? ማርኬቲንግ ይገባዋል ወይ? አንተ እኮ 100,000 ብርን ስታወጣ ጌታቸው ላይ ኦር ሳምባሪ ሰው ላይ እኔ አልችልም፣ እኔ ጉልበት የለኝም፣ እኔ ኃይል የለኝም፣ እኔ ፓሽን የለኝም እና እኔ 100,000 ብር ሰጥቻለሁ በል እንግዲህ የዘይት ፋብሪካውን አፈሩን በዚህም በባሌም በቦሌም ምናምን ብለህ ጨርስልኝ ነው የሚለው። አብዛኛው ግን ኢትዮጵያዊ 100,000 ብር ሲቀበል ውድ መኪና ይነዳል በአንተ ብር ማለት ነው። ሴት ይዞ ያዝናናል። የሆነ ዱባይ ሄዶ በአንተ ብር የሀበሻ ብር እኮ ስንቱ ተዝናናበት፣ ስንቱ ተቀየረ። አንድም እኮ ካፒታል ማርኬት እንዳይነቃቃ ያደረገው ብዙ እንትኖች ናቸው። በፊት አክሲዮን እየሸጡ ብዙ ሰዎች ብዙን ሰው አጭበርብረውታል። አሁን ሰው ትረስት አጥቷል፣ እምነት አጥቷል። ስለዚህ አሁን አክሲዮን ገበያ ምናምን ላይ ብዙ ኢንተረስት የለውም፣ ምንም አይነት ኢንተረስት የለውም። ይሄ ነገር መታከም መቻል አለበት አይደል? በስነ ልቦና መታከም አለበት። ሁለተኛ ደግሞ የሚመለከተው የመንግስት አካል ቁጥጥር ማድረግ መቻል አለበት የዜጎቹን ሀብት ንብረት። አሁን ወንጀል ነው ግን አይደል? አሁን ሰበሰብ ከፓብሊክ ብር አሁንማ ሲጀመር እዛ ሄደ ነው ውል አድርገ ነው ገንዘቡንም ማንቀሳቀስ የምትችል አይመስለኝም። ምክንያቱም ብሎክ አካውንት ላይ ነው የሚገባው ብሩ እስኪሞላ ድረስ። ከዛ ቦርድ ኖሮት ተጠያቂ አካል ኖሮት ፎርማሊ ነው የምታካሄደው። ዋው አይ ቲንክ የሚገርም ኦፖርቹኒቲ ይመስለኛል። ሐቀኛ ለሆኑ ሰዎች ትልቅ ኦፖርቹኒቲ ነው። አስበዋል። አረብ ሀገር ያሉ ሴቶች ደግሞ ውጭ ሀገር ያሉ ኢትዮጵያውያን ጊዜ የላቸውም። ትንሽዬ ብር አላቸው። ብራቸው እዛ ሀገር ላይ ላይፋቸውን አይቀይርም። አላማቸው ወደ ቤት መምጣት ነው አላቸው። ኢንቨስት ማድረግ ይችላሉ። 100,000 ብር 200,000 ብር ኢንቨስት ማድረግ ይችላል። ግን በዚህ ጋር የሆኑ ግሩፕ ኦፍ ፒፕል በደንብ ዌል ኦርጋናይዝድ የሆነ ካምፓኒ የገባው ሀገሩን የሚወድ ሰው ሰው ይሄም ጋፕ ደግሞ በደንብ የገባው ብሰራ ደግሞ ያዋጣኛል ብሎ እኛ ዘይት ፋብሪካን እንደ አንድ ሳምፕል እንደ ምሳሌ ወሰደን እንጂ ብዙ ቢዝነስ ኤሪያዎች አሉ። ምን የፈለከው መስራት ይችላል። በጣም ግን ውስን ነው። አሁን እኔ የምልህ ምንድን ነው አብዛኛው ሰው አጭበርባሪ በሰው ብር ለመቀየር የሚፈልግ ነው። አብዛኛው ሰው አንዳንዱ ደግሞ አያውቀውም። በቃ አያውቀውም ቢዝነስ የሚፈልገውን ስቃይ የመስቀሉን ተሸክሞ መሄድ ሪስክ መውሰድ
አንገት ለአንገት ተናንቀ ቢሮክራሲው እኮ ኢትዮጵያ ውስጥ ቀላል አይደለም ያን ጥሰ ገብተ ታግለ እኔ አስታውሳለሁ እኮ ንግድ ፍቃድ ላወጣ ስል አይ ሪሜምበር የታክሲ የለኝም ከቅሊንጦ ፒያሳ እየመጣው ነበር ማስፈጸመው ተጫወቱብኝ ይሄ ቃልቲ ይለኛል ይሄኛው ቦሌ ተጫወቱብኝና መጨረሻ ላይ ተስፋ ቆርጬ ተረገመች ሀገር ብዬ ከቢሮ ስወጣ አምሮ ውስጥ ራሴን አደመጥኩት እኔ ነኝ ኢትዮጵያ ላይ ረገምኩት አልኩኝ እኔ ንግድ ፍቃድ ማውጣት አቅቶኝ መድኃኒዓለምን ዞርኩኝና ሂጄ ጻፊያው ጋር ኃላፊው ማን ነው ያልኳት ኃላፊው ሰውዬ ማን ነው ደንግጣ እንደዚህ አለች መስተዋት ነበረ ሰውዬው በስልክ እያወራ ነው ቀጥታ ገብቼ ቢሮን በጠበጥኩት በጥበጥ ሰውዬው እንደዚህ ብሎ እኮ እናንተ ዝም ብላችሁ ወጣቱን አትሰደዱ ትላላችሁ እዚህ ግን ንግድ ፍቃድ ማውጣት አይቻልም እንደዚህ አድርገው ተጫውተው በዚህ ጮቴ ሳለው እንግዲህ ሙሉ አቴንሽኑ ተቆጣጠረ ሙሉ በቃ ቢሮ ከሰውዬው ቢሮ ወጥቶ ምናምን ሰውዬው መልሼ ደውላለሁ አለና ዘጋና ሰውዬው አለ ነይ አላት ጻፊውን የዚህ ልጅ ጉዳይ ማን ነው ያዘው ይባል ሰዎቹ ወደ ላይ ወጡ ጥሪያቸው መጡ የዚህ ልጅ ጉዳይ ምንድነው ስል ይሁን ዛሬ አለ ዛሬ አልቆ ማየት ፈልጋለሁ ዛሬ አለኝ ምንም አለኝም ሌላ እሺ ብዬ በተለይ እላ ያሉ ሰዎች በጣም የተባረኩ ናቸው ብዙዎቹ እላ ያሉ አትሊስት ይገባቸዋል ከስር ያለው ኮምፕሌክስ አለ ከስር ያለው ነው ማያስጠጋው ምናምን እንጂ ከላይ ያሉ ሰዎች ብዙ ጊዜ they are good they understand በቃ አልፎታል ካንተ በላይ ናቸው ያሉት ከዛው ልክ ሰውጣ ያ ሚንቀኝ የተጫወተብኝ ሰውዬ ወንድሜ አሁን አልችልም ነገ ጠዋት ግን ራሴ ጨርሼ ደውልልሃለሁ ያርግልኝ እኔ ችግር የለውም ያግሮ ከዛ ጨርሶ ደወለልኝ ፈቃዴን ያስኩኝ ማለት 6 ወር ሙሉ ለፍቻለሁ አሁን ሜቢ በአንድ ቀንም ላይ ያልቅ ይችላል that's the difference ግን ነገሩ ምንድነው እኛ ለምሳሌ አርባ ምንጭ አካባቢ ሪትሪት ሴንተር መገባት እንፈልጋለን እንግዲህ 25 ሪትሪት አዘጋጅተናል እንደለው ኢትዮጵያ ህዝብ እንዲያቁም የምንፈልገው 25 ሪትሪት አዘጋጅተናል 25 ጊዜ አርባ ምንጭ ስንት ሺህ ጊዜ ነው የጠራሁት አርባ ምንጭ ስንት ሺህ ጊዜ ሳይከፍሉ አርባ ምንጭ ከተማ አስተዳደር ማስታወቂያ ሰርተናል ሰዎችን ወስደናል ያን የተባረከ ሀገር አሳይተናል ግን it's not easy መሬት ለመውሰድ even ብሩ ኖሮን አቅሙ ኖሮን በተግባር እንደዚህ ስራ ሰርተን በተግባር ነው ማለት ስራ ላይ ሆነ ማለት በተግባር ሰርተን it's not easy የምትፈልገው ነገር ለማለት easy you gotta be patient ምንም ማድረግ አትችልም መንገዱ ይሄ ነው መንገዱ ምንድነው ካልከኝ ታክሰ ለምነ ተለማምጠ ቀስ ብለ ነው ይደል ተሳካ የምትችለው በቃ የቢዝነስ ሰውቶን በሳለ መሆን አለበት ብዙ ቢሮክራሲም ስላለ ትግስት ይፈልጋል አዎ አሁን ወጣቱ ማያቀው ይሄን ነው በቃ እንዲህ እንደዚህ ብሎ ነገር የለም ከፈለከው ግን እስከ መጨረሻው የደም ጠብታ ትሄዳል ካልሞከርክ you're not going to make it ግን ይሄ የሚገርም ኦፖርቹኒቲ ነው በጣም የሚገርም ኦፖርቹኒቲ ነው ዋው ብር ለሌለው ሰው በተለይ ብር በቃ አይዲያ ጥሩ አይዲያ ላለው ክሬቲቭ ለሆነ ሰው በጣም ምቹ እንትን ነው ግን አልተነቃቃ መነቃቃት አለበት በጣም መነቃቃት አለበት እንዲነቃቃ ደግሞ እናንተ በደንብ መስራት አለባችሁ ማለት ነው you gave me good insight ጥሩ ኢንሳይት እኔ አልፈልግም ብዙ ጊዜ ለምን እንደሆነ ልንገረ ቢዝነሴን 100% ነው ኦውን ማድረግ የምፈልገው እንጂ የሆነ ቦርድሩም ገብቼ ምን ትጮብኛለህ አንተ ባለፈው ፖድካስት ላይ እየጮኩ ነበር እንዲለኝ ማንም ሰው አልፈልግም በእንትን ታደርገዋለህ እኮ በህግ ያንን ነፃነትህን የሚጋፋ ነገር ስታቋቁመው እንደ እንትንህ ነው እኮ የቢዝነስ ታይፕ እንደ ቢዝነስ ታይፕ ስታቋቁመው ያንን ሁሉ ሊያስተናግድ በሚችል መልኩ አድርገህ ማቋቋም ትችላለህ ትልቁ ፍርሃቴ ምንድነው ካልከኝ ሪስኩን ማውራት ስላለብን ፐብሊክ ስታደርግ 100% አንተ መወሰን አትችልም ምርጫ ይኖራል ጌታቸው ሲዮ ይሁን ሲባል ሰዎቹ ተሰብስበው የሆነ ነገር ላይ ያደርጉብኝ ይችላል አንፈልግም ካሉ መብታቸው ነው ምንም ብራቸውን አዋጣዋል አመጣቸው አዋጣዋል ይሄንን መቀበል ነው እኮ የሚያቀተን ብዙ ጊዜ ሁሉ ሰው መሪ መሆን ይፈልጋል ግን ቦታው የሚመጥን ሰው ነው መሪ መሆን ያለበት የሐሳቡ ባለቤት አንተ ልትሆን ትችላለህ ግን የደሞ ያመራር ቴክኒክ ደሞ ብቃት ደሞ ላይኖርህ ይችላል ስለዚህ ሐሳቡ ያንተ ስለሆነ አንተ መምራት አለብህ ማለት አይደለም የሚችል ሰው ይምራው ዋናው ታርጌት ምንድነው የምትፈልጉበት በጋራ ያያያችሁበት ቦታ ያድርሳችሁ ያ ሰው እዚህ ጋር ነው መድረስ ምን ፈልገው ብለ ፕላን አድርጋችኋል በጋራ ስለዚህ ይሄ ሰውዬ እዛ ጋር ያድርሳችሁ
ዋናው ታርጌት ያ ነው እንጂ ነፃነት የግልህ አይደለም እኮ ኦሬዲ በቃ ሼር አወጣው ማለት የግልህ አይደለም የህዝብ ሆኗል ማለት ግን ይሄ ጥሩ አጋጣሚው ለምንድነው ብር ይዘው ላረጁ ሰዎች ኢነርጂ ሌላ ሰዎች የኤቭሪዴይ የቢዝነስ አክቲቪቲ ሪስክ መውሰድ ግብሩ ስቃዩ ምኑን የማይፈልጉ ሰዎች ካሉ to the long run በጣም ስቴብል የሆነ ኢንካም ይኖራቸዋል በተለይ ካምፓኒውን ደግሞ አጥንተው አይተው ፈልገው ቼክ አድርገው በውስጥ አዋቂ ሄደው ካደረጉ ነምበሮች ይናገራሉ ማን ነው ለምሳሌ ማኔጀር ሸቶ ማን ነው ጌታቸው ማን ነው ምን አርጓል ምን ሰርቷል ይታወቃል ይሄን ማወቅ መቻል አለባቸው ወይም ደግሞ አትሊስት ከሚያቅሰው መስማት መቻል አለባቸው ደግሞ ብር የሌላቸው ልጆች ካሉ ገንዘብ የሌላቸው ልጆች ካሉ አይዲያ ካላቸው አቅም ካላቸው መጽሐፍ ካነበቡ ኢነርጂ ካላቸው ሪስክ መውሰድ የሚችሉ ካሉ ደግሞ ጌሙን አንደርስታንድ አድርገውት ካምፓኒውን ቢዝነስ ሞዴሉን ቢዝነስ ፕላኑን ጽፈውት ሁለቱ ተባብረው ኢትዮጵያን መቀየር ይችላሉ ብዬ ነው የማስበው ወንድሜ በጣም አመሰግናለሁ ስለሰጠኸኝ እድል በስተመጨረሻ የምትለው ነገር ካለ እድልስ ምንም የምጨምረው ነገር የለም ተገለጥ የሚል አዲስ መጽሐፍ አውጥቻለሁ አይታዋል በጣም ቆንጆ መጽሐፍ ነው ቢዝነስ ዲሲፕሊን ላይ ነው መነገጃ ሞር ኢንተርፕሪነር እንዴት እንደምትሆን ስራ ውስጥ እንዴት እንደምትገባ ዳይሬክሽን የሚሰጥ ነው ይሄኛው ግን ላይፍ እና ወርክ ጋይዳንስ ቡክ ነው ያልኩት ራሱ የህይወትና የሥራ መመሪያ መጽሐፍ አይነት ነውና በደንብ ጋይድ ያደርጋል ሰዎች ያነበቡት ሰዎችም ጥሩ ነው የሰጡት ምስክርነት ምርጥ መጽሐፍ ነው ከዚህ ይበልጣል ይያልከኝ ነበር ከመነገጃ ይበልጣል በእውነት በጣም the best book ነው ምርጥ መጽሐፍ ነው በጣም 25 USD ለማረካው ተወደደ ውጭ ሀገር ላሉ እህት ወንድሞቻችን $25 ብዙ ውድ አይደለም መላኪያም አለ ምንም አለ ስለዚህ በካንተ ነው መላኪያው ውጪ ሲሆን $25 ከከፈሉ መላኪያ ከነ አማዞን ላይ ለምን ግን ማትወጣው አንተ ሰውዬ ለምን ከአማዞን ላይ ያገዛው ትንሽ የመጽሐፍ ወደ እንግሊዝኛ ትራንስሌት ያደረኩት ነው እሱን ከጨረስኩ በኋላ በአማርኛም በእንግሊዝኛም እጭነዋለሁ ብዬ ነው እዛ ቢሆን ነካ አድርገው በቀላሉ እንትን ለማድረግ ወይም ደግሞ አንድ የሆኑ ሰዎች አሉ ከነሱ ጋር ላገናኝ ይችላሉ እነሱ ኢንተርናሽናል ፐብሊሽ የሚያደርጉት በአግሪመንት ሊያደርጉሉ ይችላሉ ይሄን መጽሐፍ እኮ ዛሬ ማድረግ እኮ ይቻላል ምንም እንግሊዝኛ መሆን አይጠበቅበትም እኮ በአማርኛ ኦን ፕሪንት ዲማንድ ስለሆነ ያላቸው እነሱ ኦን ፕሪንት ዲማንድ ነው ያላቸው እዛው አማዞን ነገሩ ምንድነው ይሄን መጽሐፍ ዛሬ ዛሬ ላይ ነው ብቻ ፕሪንት አድርጎ ይልክልኛል እሱ ከፈለገው እሱ ይልካል ለዛ ምንም አይጎዳም እንደ ሌላው መጽሐፍ 5000 አትመው ቁጭ አድርጎ እንደዚህ ያለ የሚልከው እቺን ብቻ ሲታዘዝ ነው የሚታተመው ሲታዘዝ አንድ ሰው ካዘ አንድ ሰው 10 ሰው ካዘ 10 ሰው ፕሪንት የሚያደርግ ነው በጣም ጥሩ ማሽን አላቸው በቃ ታገናኘኛለን ይሄማ ጥሩ ነው በጣም ብዙ ሁሉ ሰው ጋር እንዲደርስ በጣም ለምን ሶፍት ኮፒውን የሚገዙታል ሃርድ ከቨሩን የሚገዙታል እና ከሰዎቹ ጋር አንተ ተስማምተህ በጣም እንደዚያ ያደርጋሉ አገናኛለሁ ስለዚህ ይሄን መጽሐፍ እንዲገዙት በሁሉ መጽሐፍ መደብር አለ የለም የኔ ሴልሶች ናቸው በኔ ስልክ ነው የሚያገኙኝ ዋው ስለዚህ የሱ ስልክ ምንድነው 0912 12 በዛ ከደወላችሁ ጌችን ታግኝታላችሁ ወንድሜ በጣም ከልብ አድርጌ ነው የማመሰግነው እዚህ ጉዳይ ላይ ሌላ ባለሙያም ሰው ጋብዘን አንድ ላይ ለ3 ለ4 ሆነን ዲስከስ ማድረግ ያለብን በደንብ ይሄንን በደንብ እንትን ማነቃቃት አለብን የካፒታል ማርኬትን ምክንያቱም ብዙ ሰው ነው የሚጠቅመው በተለይ ደግሞ ወጣቱን በጣም ይጠቅማል 5000 ብር ይዞ ቤቲንግ ሄዶ ከሚበላ ኢንቨስት ቢያደርግበት ቁማር ከሚጫወትበት ኢንቨስት ቢያደርግበት ብዙ ያተርፋል ስለዚህ ለወጣቱ በጣም ቤስት ስለሆነ እኛ ደግሞ ወጣት ላይ ስለምንሰራ ካፒታል ማርኬት ላይ ቀጣይ ሰፋ ያለ ስራ እንሰራለን በጣም አሪፍ ከልብ አድርጌ አመሰግናለሁ ክብራትና ክብራን ይህንን ስፖንሰር ያደረገላችሁ 26ኛው ዙር የማኔጅመንት ወርክሾፕ ሪትሪት ነው በአእምሮ ጭንቀት ውስጥ ላላችሁ ውስጣችሁ በፍርሃት ለተሞላ አዲስ ሰው ለመሆን ለምትፈልጉ ሰዎች ካላችሁ በውስጣችሁ ያለውን ጥልቅ የሆነ የሰላም ምንጭ ማግኘት ከፈለጋችሁ ከኛ ጋር ወደ ውቢቱ አርባ ምንጭ መሄድ ትችላላችሁ 0987 29 ደውሉ ውጭ ሀገር ናችሁ ኢትዮጵያ ውስጥ የሚጨነቅ የሚፈራ የሚደበር ቤት ውስጥ ቁጭ ብሎ የሚውል ወይም ደግሞ ማረፍ አለበት ብላችሁ የምታስቡት እህት ወንድም ዘመድ ፍቅረኛ ጓደኛ ካላችሁ 0987 29 ደውሉ አስመዝግቧቸው በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ ቸር ሰንብቱ እግዚአብሔር ይስጥልን